አስተምሮ ምንም ሳይወገዝ ልምምድ ላይ ያለው ግዛት እንዴት ነው? ማኑዋሉን ካገኛችሁ በኋላ መኪና ስነዱ ብሎ በእንደዚህ ምሳሌ ተሰጥቶ ኢየሱስን ያገኘ ሰው ምን ያደርግለታል የሚል ኢምፕሊኬሽን ያለው ትምህርት ሰምቻለሁ። በመጽሐፍ ቅዱስ ስልጣን የማያምን የለም። በዚህ ደረጃ በፎርማል በሆነ ደረጃ በቅርጽ ደረጃ ከዚህ ጋራ የማይስማማ ሰው የለም። እንደውም ምን እላለሁ ከሰባቱ ከነዚህ ሰዎች ጋራ ከነዚህ ሰው ወንጌላውያን አይደሉም ብዬ ከምላቸው ሰዎች ጋራ አይደለም የሚያቀራርበኝ ኦርቶዶክስ ጋር ያቀራርበኛል። እነዛ ሰባቱ ከካቶሊክ ጋር ያቀራርበኛል። ለእኔ ግን ኦርቶዶክስ እና ካቶሊክም ለዚህ ሀሳብ የቀረቡ ናቸው ብዬ አላስብም። ላስተምሮቱ ምክንያቱም አሁን ለምሳሌ ሶላ ስክሪፕቸራ ነው አንዱ አሁን ያነሳው አንተ ማለት ነው። ሶላ ስክሪፕቸራ ብለው የኦርቶዶክስ ቤተ እምነትን ስታይ ከሶላ ስክሪፕቸራ በላይ ወይም ደግሞ ከመጽሐፉ በላይ ቤተክርስቲያን ስልጣን አላት ብለው ያምናሉ። ስለዚህ ቤተክርስቲያን በምትተረጉመው መንገድ ነው መሄድ ያለብን፣ ቤተክርስቲያን በመጽሐፉ ላይ ስልጣን ስላላት የሚል አቋም አላቸው። አሁን ወደ ተነሱት አሁን ወደ አነሳው ኬዝ ደግሞ ስንሄድ አንድ አጥቢያ ነው ማኑዋል ነው ዋናው ነገር መጽሐፉ አይደለም የሚል አይነት ነገር ሲናገር ሰምተናል በሶሻል ሚዲያ ላይና የዚህን ሰው ደግሞ መሰረታዊ ችግር ስታየው መጽሐፉ ስልጣን እንዳለው ያምናል። እንደተነሳውም አማዳት ትምህርት ላይ ስላለ ፈርሞ ነው የገባው። ምን ማለት ነው? የእግዚአብሔር ቃል ከሁሉ በላይ ስልጣን አለው ማለት ምን ማለት ነው? ትክክለኛ የሆነ ስነ አፈታት መከተል አለብን ማለት መጽሐፉ ራሱን የመተርጎም መብት ያለው የራሱ ቋንቋ የራሱ መልእክት ያለው እኛ መልእክት ማንጭንበት ከውጪ የሆኑ ሐሳቦችን ማንከትበት የራሱ ድምጽ ያለው ጄኒውን የሆነውን የራሱን ድምጽ ማውራት እንዳለብን የራሱን ሐሳብ ማውራት እንዳለብን መገደብ እንዳለብን በመጽሐፉ ስልጣን መገደብ አለብን። ተርጉም ላይ ማለት ነው። መጽሐፉን ስንተረጉም ስንሰብክ በመጽሐፉ ስልጣን መገደብ አለብን። እንግዲህ ይሄ በተፈረመው ሰነድ ላይ ያልተብራራ አተረጓጉም የሚለው በመጽሐፉ የበላይነት አምናለሁ ብሎ አንድ ሰው አመስጥሮ የሚባለው የትርጉም ስልት የሚከተል ከሆነ አመስጥሮ የትርጉም ስልት በሶላ ስክሪፕቸራ የሚለውን መርህ ያወጡት ሪፎርመርስ ተሐድሳውያን ሪጀክት አድርገውታል፣ አልተቀበሉትም። ያንን መከተል የለብንም የሚል አቋም አላቸው። ስለዚህ እነሱ ሶላ ስክሪፕቸራ ሲሉ መጽሐፍ ቅዱስ ብቻ ሲሉ አላጎሪን ወይም አመስጥሯዊ ስነ አፈታትን መከተል የለብንም የሚል ፍችም አለው ማለት ነው። በህይወታቸው ውስጥ ያለውን ፕራክቲስ አይቼ ቤዚክ ብሊፋቸውን መገመት አያቅተኝም። በጣም ኦርጋናይዝድ የሆነ ትምህርት ከሆነ የቃል እምነት ብትለዋል። ይሄ ከዌስተርን አፍሪካ የተቀዳ ከሆነ ወደዛ ተወስዷል። ይሄ ኤክስፒሪየንስ ላይ ያተኮረ ማለት ነው። ስለዚህ አሁን እኮ ምንም ነገር ቢሰራ አክሰፕትድ ቸርች ውስጥ ፕራክቲሶቹ ገዢ ናቸው፣ ኮንትሮል ያደርጋሉ የሰዎችን ፕራክቲስ ማለት። ስለዚህ ይሄ ልምምድ ነው። በአስተምሮ በፎርማል ሌቭል ከደጋ ተስማምታል ብለ የሰበሰብካቸውን ሰዎች አሁን ትክክል አይደላችሁም ይሄ ነገር ብትላቸው ባክፋየርን የሚያደርገው ወደ ራስ አሁን እየወደ እንዳለው ማለት ነው። እና ስለዚህ እንዲያውም እኔ ጥርስ አለው አይደለም ጥርስ የለውም ጭራሽ በዚህ ደረጃ ካወራን ይሄንን የማድረግም ስልጣንም የለውም ነው። ስለዚህ ሞር ይቀርበኛል ይሄኛው እኮ ይቀርበኛል ያልኩት ለዚህ ነው። አትሊስት በፎርማል ሌቭል በፎርማል ፕሪንሲፕል ሌቭል ከሌሎች ቤተ እምነቶች ጋር ያቀራርበኛል። እነዚህኞቹ ጋር ግን ስትመጣ ለምሳሌ ዘይት ሚዲየት ያደርጋል። ሂሊንግን ሚዲየት የሚያደርግ ነገር አለ። የሆነ ነገር አሁን ሰሞኑን የመጣ ብድም አለ ጸጉሬን ጨርቄን ምናምን የሚል ማለት ነው። all these practices መጽሐፍ ቅዱስ ሂንት አያደርግህም። እንዲህ አይነት እንትኖችን አይደለም ፕሪስክራይብ ያደርግልህ ሂንት አያደርግህም ስክሪፕቸሩ። ስለዚህ ዲቬት አድርገሃል። አምናለሁ ቢለኝ አፍ ላይ ነው ያለው ምላስ ላይ ነው ያለው እንጂ አምናለሁ የምትለው ዶክትሪን ለምሳሌ አሁን ፕሮቴስታንቱ ዓለሞች ችግሩ ምንድን ነው? ዶክትሪኖችን አስቀምጠናቸዋል ሼልፍ ላይ ማለት ነው። ዶክትሪኖቻችን አልተብራሩም። ለምሳሌ አሁን እንዳነሳሁት ሶላ ስክሪፕቸራ ስንል ምን ማለታችን? የይዘቱ መብራራት ነበረበት። አልተብራሩ ማለት በአንድ መስመርና በሁለት መስመር ብቻ የምታስቀምጠው አይደለም። ሶላ ስክሪፕቸራ የሚለው አንድ ቡክ ይፈልጋል።
በደንብ የተደራጀ ዶክሜንት ይፈልጋል። ሶላ ስክሪፕቸራ ሲባል ከምን ተነስተን ነው? ትርጉም ላይ ምንድነው መከተል ያለብን? አፕሊኬሽን ላይ ምንድነው መከተል ያለብን? የስክሪፕቸሩ ስልጣን እስከምን ድረስ ነው የሚለውን ነገር በደንብ ዲቴይል ተብራርቶ መቀመጥ አለበት። ይሄ ደግሞ the whole ኢቫንጀሊካል በተለይ የኢትዮጵያ ቤተክርስቲያን ያላስቀመጠችው ነው። በግርድፉ ነው የምትለው ማለት ነው። ያልተሰራ ስራ አለ፣ ያልሰራ ነው የቤት ስራ አለ። ሼልፍ ላይ ነው የተቀመጠው ለማለት መሰራት ነበረበት መጀመሪያ። አዎ ሼልፍ ላይ ነው የተቀመጠው ለማለትም የሆነ የምንስበው ነገር መኖር አለበት። ስበን ይሄ ማለት እንደዚህ ነው ብለን የምናብራራበት በጋራ የተስማማንበት ዶክሜንት ሊኖረን ይገባል። ፈቃድ የሰጣቸው 5 ዓመት ሙሉ እነዚህ ሰዎች እኮ ፈቃድ አድሰዋል። በየዓመቱ ፈቃድ ይታደሳል ሪፖርት ተደርጎ። መጀመሪያው ነገር ተሰብስበን እንደ አንድ ተቋም ህጋዊ ፍቃድ በህገ መንግስታዊ የሆኑ መብቶችን የምናገኝበት ህጋዊ ፍቃድ ማግኘት ነው። እሱ ተገቢና ይሄ ተሳክቷል ማለት ካውንስሉን መመዘን ያለብን ከዓላማው አንፃር ከሆነ ጥርስ አለው ጥርስ የለውም የምንለው ከዓላማው አንፃር ከሆነ ከዚህ አንፃር ጥርስ አለው ተሳክቶለታል። ሌሎች ቅድም የተነሳው አንድ የምንሆን ከሆነ በምን መሰረት ነው አንድ የምንሆን? መሰረታዊያን ትምህርቶችን ማስቀመጥ አለብን የሚል ኢሹ ተነሳ። ይሄ ተደረገ። ከዚህ አንፃርም ያንን በዶክሜንት ደረጃ ማስቀመጡና እነኚህ ሰዎች እንዲስማሙ ማድረጉ አንድ ስኬት ነው። ጥርስ አውጥቷል። ሶስተኛው ነገር ተግባራዊነቱ ላይ ነው። እነኚህን ትምህርቶች እነኚህ ሰዎች ይተገብሩታል ወይ? እንደምታውቀው የሶላ ስክሪፕቸር ለምሳሌ በተነሳው ላይ ብንነጋገር ብቻ የሶላ ስክሪፕቸራ ጉዳይ በአዳዲሶቹ ቤተ እምነቶች አሁን በመናነሳቸው ቤተ እምነቶች ብቻ አይደለም አፈር ይበለው። ነባር በመንላቸው እንደው ስም መጥቀስ ካስፈልገ መጥቀስ ይቻላል። ነባር በመንላቸው ቤተ እምነቶችና የቆዩ ሰባኪዎች አገልጋዮች የስክሪፕቸር ስልጣን አልተከበረ። አካሄዳቸውን እያወቅክ እስከዛሬ ድንገት ተነስተ ከዚህ በኋላ እንታገስም አውግዣቸዋለሁ እያልክ መፍትሄ ይኖራል ወይ? በማውገዝ አብረ ማለት ሐሳቡ ራሱ አብረን አንድ ጥላ ሆነን ብንመካከር ብንቀራረብ እንፈታለን ያልከውን አካል መታረቁ ሽምግልናው ላይ ችግር የለብኝም መልካም ነው። ግን ውግዘትና ልምምዱ ከሆነ ሽምግልናው ምን ያስፈልገዋል? ህግ ከሆነ በህግ አግባብ አንፃር የሚሰራ ስራ ከሆነ ውግዘት ከሆነ ንስሐ ነው የሚያስፈልገው። ማለት የአቋም ለውጥ እንደተደረገ ግልጽ መግለጫ ነው የሚፈልገው እንጂ ሽምግልና አይፈልግም። ግልጽ መግለጫዎች ናቸው የተሰጡት። በልምምዶችና በአስተምሮች ላይ በተለይ በዚህ በዘይት በጨው ሽያጭ ምናምኑ ላይ ስምምነት እንደሌለ ነው ከመጀመሪያውም እነኚህን ነገሮች ማድረግ እንደሌለባቸው እንዳሳወቋቸው ነው ተቃውሞ። እኔ የእርምጃው ደጋፊ ነኝ። ለዚህ ጮክ ያለው ምክንያቱም ይሄ መጽሐፍ ቅዱሳዊ አይደለም። የቤተ ክርስቲያንን ታሪክ ማየት ይቻላል። ጨርቅና ጨው የተሸጠበት ዘይት የተሸጠበት ታሪክ የላትም ቤተ ክርስቲያን። የኢትዮጵያ ወንጌላውያን ቤተ ክርስቲያንን የሚወክል እና የሚገልጥ ልምምድ አይደል፣ ባዕድ ልምምድ ከልት ነው፣ አጋንንታዊ ልምምድ ነው። ከዚህ ውሳኔና እርምጃ ምን እናተርፋለን፣ እስከምን ድረስ ካውንስሉ ይሄድበታል የሚለው ነገር ሌላ ጥያቄ ነው። በራሱ ግን እርምጃው በጣም አስፈላጊ ነው። ጥያቄያችን እኮ የእርምጃ መደገፍ ላይ ሁላችንም ልዩነት ያለን አይመስለኝም። አይ ከካውንስሉ የመጀመሪያ ባህሪ ጋር አስቀድሞ ሰብስቦ ስለያዛቸው አይጋጭም ወይ ስላልከኝ ሰብስቦ ያዛቸው ማለት በዚህ ንግድ ተስማማ ማለት አይደለም። ተስማምቶ እንደሆነ የምናውቀው ጆንሰን ለመሰለ እኛ ያለፈው እኔ ሚዲያ ከጀመርኩበት ይፈልጋል ነባር ቤተ እምነቶች እኮ እዚህ ውስጥ ተቀይጠው ነው። ስለ ቀይጥነት እናወራለን። ተቀይጠው አብረው ተዳብለው ነው ያሉት። ግን እርምጃው ላይ ሁላችንም ጮኸናል። ስለ እርምጃው አይደለም ጉዳዩ። እርምጃው ሳይሆን የሁሉም ሰው አንደኛው አንገብጋቢ አብዛኛው ምናልባት እዚህ ስራ ላይ ከተሰማሩ ጥቂት ሰዎችና ጥቂት ተከታዮቻቸው በቀር አላጋነን 90 እንደው ዳታ ቁጥር ባይጠራም ከ90% በላይ የሚሆነው ወንጌላዊ አማኝ የዚህ ነገር ተቃዋሚና የእርምጃው ደጋፊ ነው። ጥቂት ሰዎች ይዘው ሚዲያ ስላላቸው ነው ብዙ የሚመስሉት። ስለዚህ ይሄ አይሁን ነው። አንተ እርምጃውን እየደገፍክ ነው እየተቃወምክ? እርምጃው ስላካሄዱ ነው እያወራሁ ያለሁት። እርምጃው ላይ ልዩነት የለኝም። ኦፍ ኮርስ መጽናት አለበት ብለህ ታምናለህ? ኦፍ ኮርስ መጽናት አለበት። ምንም ለኢትዮጵያ ቤተክርስቲያን ሁላችን አንገት ያስደፋ
ለአሕዛብ መላገጫ ያደረገን አይደለ ሁሌ የምንልበት ሄደን እኮ መሳለቂያ ቤተሰቦቻችን ጋር ኮግን ልንመሰክር እኮ ስለዚህ እኮ ነው የሚወረስ የለውጡ ሰሞን የሆኑ የውጭ አንድ ሚዲያ ላይ የሚሰሩ የተለያዩ እንትኖች መጥተው ምሳ በላን አብረን እኔ ጴንጤ መሆኔን ያውቃሉ ያነሱልኝ የግለሰቡን የዩን እንትን ነው እኛ እኮ በቃ ስራ ሰርተ ምናን ትንሽ ሪላክስ ማድረግ ስንፈልግ የእናንተ ቪዲዮዎች እየከፈተን ነው ምን ስራ ነው አሉ ስለዚህ በዚህ ላይ ልዩነት ላይኖር አይችልም ግን ጉዳዩ ነገሩን ከስር የማረም ነው ወይ ተቋሙ የዛን አካሄድ ሲሄድ ኖሯል ወይ የሚል ጥያቄ አለን ግን አሁን እዚህ ላይ አንድ ምናልባት ከዚህ ከመግለጫው ጋር ተያይዞ ስለሆነ ያወራን ያለ ነው ጽፈት ቤቱ በራሱ ስልጣን መግለጫ መስጠት አይችልም ወይ እንደ አሰራር የካውንስሉና አሰራር ዲቴይል ምናልባት የምታውቅ ከሆነ መስጠት አይችልም ይችላል የሚል እንትና ላይ የተለያየ ድምጸቶች ነው ያሉት አሁን ለምን ሰጣ አይደለም ለምን ሰጣ እኮ አይደለም አሁን ቅድም እንዳልኩ አቤል ቤተ እምነት ነው አካሄዱ ድንገት ማታ ለጠዋት ምንም የዲሲፕሊን እርምጃ እንደሚወስድ ከዚህ በፊት ካለ ይነገር የተቋም ውሳኔ አይደለም ስላልከኝ አላልኩም የተቋም ውሳኔ ነው አላልኩም ያንድ ግለሰብ እንደለ የፈለከው ነው አሁን ቀስ ያለን ደግሞ እናወግዛለን ብለዋል እንደው መወገዝ ከነበረበት እኮ ሁሉንም ነበር ማወቅ ምክንያቱም 5 ዓመት ታግሳል ታቃቸዋለህ ማለት ነው ተጨማሪ መረጃዎች አለ ከማንም ሰው በላይ ማለት ነው አንድ አይነት ልምምድ ያላቸው ሰዎች እስካሉ ድረስ ሁሉንም በአንድ ስቴፕ ባይ ስቴፕ የሚያስፈልግ ምን ነገር አለ ልዩነት ከሌለ ሁሉንም ባንዴ ያራግፎ ብቻውን ይቀር ኢንቴንሽኑ እንደዛ ከሆነ አብዛኛዎቹ የማይቀርበት ፔንቴኮስታል የሚባለው ስብስብ እንደዛ ነው በቃ ጨውና ዘይት የሚነግር ነው አይደለም ዘይትና ጨውም ቢቀር ግን እኔ አንድ ፍራቼ ልንገር ጆንሰን አንድ ፍራቼ ልንገር በዚህ ተክሳጽ ሌሎቹ ቢታረሙ ድል እንስጣቸው ለምን አንድ ግለሰብ አጥፍተህ እሱ የመስዋዕት በግ አድርገሱን ከነሱ የተለየ ምንድነው እሱ እንዴ ከዛ ደግሞ እኔ ሌላ ስጋቴን እንደው ለአስተያየት አንተ ግን ለዩ በጣም ነው የተከራከርክለት ከእውነት ጎን መሆን ጥሩ ነው እኛ ሀገር ሲታጠፉ አናቅም ሲለውጡም አናቅም ንስሐ የገባ ሰው ነው አይቻላልም እኛ ሀገር በአደባባይ ግን ያው ንስሐ በይገባ የኛ የመቀበል ልባለን እሱም መጠየቅ አለ የሪስቶሬሽን መንገድ አይደለም እኛ ሀገር እየተካሄደ ያለው ሲታጠፉ ማለት ነው አንዳንዴ ነው እኔ በቅርብም አይቻልም ትምህርቱን አይተውትም አይለቃቸው እንደገና ትምህርት ይገረባል እንደ ብያሉ የሚገርቡ ሰዎች ሁሉ ገጥመውኛል ትምህርታቸው ለምን ያን ነገር ተውት ማለት አይኖርም ያ የእምነት ቤት አይኖርም ዲክላይን ያደርጋል እኔ ጥያቄ ጆንሰንም ካለው የዚህ ስጋቴም ጥያቄ ጆንሰን ምን አለ እንዲያውም አሁን ሲያነሳ ሌሎቹን አንድ አይነት አይደለም ወይ ሌሎችም እንትን ብቻውን ይቀርዋል እና ወንጌላውያን ክርስትና ምን ስጋት እንዳለኝ ታውቃለህ አንድ ምን ሰሞን ነገር አለ ለምሳሌ እዛክ ያሉ አባቶች ጥቂት ሰዎች ፒውር ወንጌል ሲያስተምሩት ያለ ስነ መለኮት ትምህርት ያለፉ ምናን የሚያውቁ ናቸውና አባቶች ጋር ችግር የለም ያውቃሉ ይባላል ቤዚክ ነገሩ ምንድነው ወንጌሉ ስለማይታወቅ ሳይሆን በጊዜ ሂደት ገንዘብ ኢኮኖሚ ቤተ እምነት ውስጥ የገባው ብዙ ሰው ነው የሚኖርበት ገባ የሆነ ሽያጭ ስታስቀር ምናምን የሚቀረው ያን ሽያጭ በዛ ሽያጭ መሃል ላይ የሆነ መጽሐፍ ገዝቶ ይሆነልኛል ምናምን የሚለው ብዙ እንትን ቢውልድ አድርጓል ስለዚህ ድንገት መጣ ኢየሱስ ብቻ ወንጌል ብቻ ብትል ምትድነው የብሶ እንጀራ ነው ብዙ ቢዝነስ ነው የሚመጣው ብዙ ነገር ነው ሀፕን የሚያደርገው ምክንያቱም እኛን ሁሉ ታስወግዳለህ ማለት ነው እኛም ሳናቀው ገንዘብ ያላቸው ያፈሩ ተከታዮች ያሏቸው ሰዎች ስላላቸው ሁሉ ልምምድ ከነካን ፋይናንሻሊ እነሱ ጋር እንትን አላቸው ቲቪው እነሱ ጋር ነው ኢኮኖሚው እነሱ ጋር ነው ስለዚህ ባዶ እንዳንቀር የሚል ስጋት ዴቨሎፕ አድርገን እንዳይከብደን በኋላ ይሄ ክራይስት ብቻ እሱ ብቻ ነው የሚለው እንዳይከብደን ስጋት አለኝ ወደዛ አድሶ ምን ነው እሱ ነው ባይዛው ወንጌላውያን እምነት ውጪ ነው ልምምዳቸውና ትምህርታቸው ምንላቸው ሰዎች የተፈጠሩት እዛው ወንጌላውያን ማህበረሰብ ውስጥ ነው ካውንስሉ አይደለም ባይዛው የፈጠራቸው አብዛኞቹ እንዲያውም ከነባር ቤተ እምነቶች የወጡ ናቸው ተወቃሽ ኢትዮጵያ ቤተክርስቲያን ውስጥ የወንጌል ንጣፍ ውስጥ ሁሉም ነው ክሬዲቱ መውሰድ ያለበት የሆነ እንትን አይደለም እነኚህ ልጆች ካውንስሉ ሰብስቦ መጀመሩ ልክ ነው ብዬ ነው ማስበው ከዛድግ ጋር በዚህ ባቋም ላይ ያለው ሰብስቦ ወደ አንድነት አምጥቶ ለማረም ሰራለው ብሎ መነሳቱ ትክክል ነው ብዬ ነው አስቀድሞ የተፈጠሩ ስለሆኑ አስተማር ይሄን በቀላሉ ይፈታል ብዙ ነው ቤተ እምነቱ መርህ ነው እንጂ ማስቀመጥ ያለበት ስልጠና በመስጠት በራሱ ካውንስሉ እኮ ይስራ ብንራሱ መስራት የሚችለው ነገር አይደለም ታድሶ ከታሰበ መሰራት አለበት ብዬ ነው ማስበው አድካሚ ነው ጊዜ ይጠይቃል የሰው ኃይል ይጠይቃል
ለውጥ ምን እንዲህ ምናቀለው አይደለም ይሄኛው ሌላኛው ስንተች ይሄኛው እንዲህ ምናቀለው አይደለም ማድረግ ይችላል ኢዝሊ ብለንም አቅልያ አይደል ቢያንስ በጣም ሂውጅ የሆኑ የተወሰኑ ቤተ እምነቶች ናቸው ያሉት አሁን የተነሳው ክራይስት አርሚ ቸርች ሌሎች አንድ 7 እንኳን አይደርሱም በጣም ሂውጅ የሆኑ የተስፋፉ ትልልቅ ቸርቾች ትንሽ ናቸው ሂውጅ ምንላቸው አይደሉም ባይ ዘ ወይ እኛ ሚዲያ እና እንትን ነው የትኛውም ቤተ እምነት በጣም የጋራ ምመን የጋራ ምመን አንደኛ ነው ከሌላው ሁለተኛ ማክሲመም አዳራሾቻቸው በቀን አኮሞዴት ሊያደርግ የሚችለው ትልቅ ቢኖር በእንቅስቃሴ ደረጃ 3000 ሰው ነው ሚዲያ ስለሚያዝ ይወል እንቅስቃሴው ነው የሚመለከተው እንግዲህ ቅርብ ጊዜ አንድ ዳታ እንቅስቃሴው ነው የሚመለከተው የህዝቡን ቁጥር ሳይሆን እንቅስቃሴው የራሳቸው የሆነ ሚዲያ ነው አጠቃላይ የራሳቸው የሆነ ሚዲያ አላቸው ዲሽ አላቸው ኮንቲኒየስ የሆነ ፕሮግራም አላቸው 24 ሰዓት የማይዘጋ ደግሞ ብዙ ተመልካቾችን ብዙ ተመልካች ገዝቶላቸዋል ከእንቅስቃሴው አንፃር ነው ሊተለቀመለው በእነኚህ ቤተ እምነቶች ላይ ቢያንስ ስር ነቀል የሆነ ስራ መስራት ይቻላል አገልጋዮች መድቦ ማለት ነው ፋይናንስ አድርጎ ስራዎችን መስራት ይቻላል እነኚህ ልጆች አባል ከሆኑ አበይት ትምህርቶች ላይ ከፈረሙ እንደዚህ አይነት ግፊቶችን ደግሞ የማይቀበሉበት ምክንያት ይኖራል ብዬ አላስብም ስለዚህ ውግዘቱ አይደለም ተገቢ ማለት ያወሩ ያለው ታም በመርህ ደረጃ አይደለም the nature of reality ነው ያወራናል መሬት ላይ ካለው ተጨባጭ ከሆነው ነገር ስንነሳ completely human effort ምናረጋቸው ጥረቶችም በተለይ ደግሞ ከሰዎቹ subtle nature ከሰዎቹ integrity የሌላቸው ሰዎች ከመሆናቸው የተነሳ ማለት ነው ስለዚህ የምትጠይቃቸውን ሁሉ እሺ የሚሉ ሰዎች ናቸው by nature ማለት ነው ስልጣና በሰጣቸው ብታስተምራቸው they can do that ማለት ችግር የለባቸው ደግሞም የታየም ነገር ነው ግን this is also human effort ነው ማለት ምንም አይነት ጠብ የሚል ለውጥ የማያመጣ simply a human effort ነው ከኔቸር ኦፍ ሪያሊቲ ተነስቼ ሳወራ ማለት ነው ስለዚህ አንድ መንፈሳዊ ተቋም አድርጌ የማስበው ተቋም ስላልሆነ መንፈሳዊ ነገር ኤክስፔክት አላደርግ ሊያውም የስተት ትምህርቶችን እስከ ማውገዝ ድረስ የስተት ትምህርት የሚያስተምሩ ሰዎችን አቅርቦ ከዛ ነገር ውስጥ ሪስቶር እንዲያደርጉ እንዲመለሱ ሪፔንት እንዲያደርጉ ከማድረግ አንፃር በዛ ዲቴል ወርዶ ሊሰራ የሚችል ተቋም የለንም ኢትዮጵያ ውስጥ ይሄ ከፍቃድ አንፃር እንደ ሃይማኖት እንድንቆጠር ምናምን ይሄም እነዚህ ሁሉ ለየ ተቋማት ግን ወደዛ ማደግ አይችሉም ወይም ማደግ የለባቸውም ብለህ ታምናለህ በጊዜ ሂደት እኮ የሆነ ኢንስቲትዩሽንስ በጊዜ ሂደት አይዴንቲቲያቸውን እኮ እንትን ሊሉ ይችላሉ እንደገና ሪኮንፊገር ላይ ያደርጉ ያስተካከሉ ወደዚህ እየጨመሩ ያስተካከሉ ሊሄዱ ይችላሉ ወደዚህ መምጣት አለባቸው ሊሄዱ ይችላሉ ቴክስት ቱ በጣም ብዙ ኮስት የሚያደርግ ነገርም አለ በዛ ውስጥ መፍረስ ያለበት ብዙ ነገር ከዚህ የተሻለ ብለህ የምታስበው አማራጭ አለ ከምኑ አሁን ካለው ኢንስቲትዩሽናል አካሄድ የተሻለ ማለት ይሄ ኢንስቲትዩሽን ካውንስሉ ነው እያወራን ያለ ነው ወደዚህ ደረጃ አድጎ ስተቶችን የሚያረምበትና ሪፎርም የሚያደርግበትን መንገድ መከተል አለበት ብዬ ነው እኔ ማምነው አሁን ይሄ አቅም አለ ወይ ማህበራዊ ሚዲያ ላይ ለውይይት ወደፊት የቀረበ አንዱ አጀንዳ ቅይጥነት ነው ቅይጥነትን በምን ታዩታላችሁ አንዳንዱ ቅይጥነት የሚለውን አውርዶ ገሌ ከገሌ ጋር ታየ በሚል መድረክ መጋራቱን ብቻ ያደርገዋል ያመራር ቅይጥነት አለ ወይ ካለስ መፍትሄው ምንድነው ከመጽሐፍ ቅዱስ ተነስተን ቅይጥነትን መመልከት ያለብን ከዘሁልቁ ምዕራፍ 25 ጀምረን ነው ብዬ አስባለሁ ዘሁልቁ ምዕራፍ 25 ላይ ምንድነው የሆነው በፌጎር ሞዓባውያን የእስራኤል ልጆችን ወደ አምልኳቸው ጠራቸው አብረዋቸው አመነዘሩ እዛ ጋር ቅይጥነትን ታያለህ በአምልኮ መቀየጥን ባዕድ አምልኮን አብሮ ማምለክ የራስን አቋም ትቶ የተሳሳተውን አቋም መከተል የተሳሳተውን ትምህርት ባዕድ እምነት ባዕድ አስተሳሰብ እና ኤቲካል የሆኑ ነገሮችን ዓለማዊነትንም መለማመድ ነው ቅይጥነት ብዬ ማስበው ከዛ በኋላ እንግዲህ በ722 ዓመት ዓለም ይመስለኛል የሰሜኑ የእስራኤል ክፍል በአሶር ሲማረክ አሶር የተከተለው ይሄንኑ የቅይጥነት መርህ ነው የተወሰኑ አሶራውያንን ወሰደና በሰማሪያ አሰፈረ በሰማሪያ ያሉ ደግሞ አይሁዶችን ወሰደና ወደ አሶር አሰፈራቸው መርጅን ያደረገው
ከዛ በኋላ የአሦርን ባህል የሰማሪያ ሰዎች የአሦርን አምልኮ ተለማመዱ ማለት ነው። ይሄ ሲሆን በተለይ ጌታችን በነበረበት በ2000 ዓመተ ምህረት አካባቢ ደግሞ ስታይ አይሁድ አንድ እርምጃ ወሰዱ። ነቁ። ቅይጥነት እየበላን እያጠፋን የሚል ግንዛቤ ውስጥ ገቡ። ሰማራውያንን ለዩዋቸው። የሰማሪያውያንና የአይሁዳውያን አምልኮ ባህል ህዝብ ለሁለት ተከፈለ ማለት ነው። ዮሐንስ ወንጌል ምዕራፍ 4 ላይ ሰማራዊቷን ሴት ኢየሱስ ሲያናግራት ደቀ መዛሙርቱ ግር የተሰኙበት ምክንያት ይሄ ነው። ቅይጥነትን የሚጸየፉበት ዘመን ነበር። ባህላቸውን፣ እምነታቸውን እና አቋማቸውን የሚያበላሽ ስለሆነ ማለት ነው። ይህንን ድልድይ አልፎ ጌታ ኮሚኒኬት አደረጋት ሰማራዊቷን ሴት እና በኋላ ያው እሷም በመገረም እንዴት አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ ጋራ እንዴት አብረህ ታወራለህ? እንዴትስ ውሃ ጠይቃለህ? የሚል ጥያቄ ውስጥ ገባች። ፋይናል ያለባትን ሸክም ሁሉ አራግፋ ጥያቄዋ ሁሉ ተመልሶላት ወደ ሰማሪያ ሄደች። ለሰማሪያ ህዝብ የሆነውን ነገር ነገረች። ግልብጥ ብሎ የሰማሪያ ህዝብ ኢየሱስን ለማየት ወጣ ማለት ነው። እንግዲህ እዚህ ጋር ስታይ ምንድነው ኢየሱስ የራሱ የሆነ የእምነት አቋም አለው፣ ባህል አለው፣ አስተምሮ አለው። ለዚህ ሚሽኑ ሲል ወደዛ ወደ ተቀየጠ ህዝብ ሲሄድ ነው የምታየው። ካሉበት ነገር ለማውጣትና ለማዋጀት ሲሄድ ነው የምታየውና የቅይጥነትን ከመሸሽ የተነሳ አይሁድ አስቀምጠው የነበረውን ቦርደር ነው ያለፈው። ቅይጥነትን እንግዲህ ስንጸየፍ ስንቃወም ሚሽንን በሚጎዳ መንገድ ማሰብ የለብንም ብዬ አስባለሁኝ። ምናሰምራቸው መስመሮችና ቦርደሮች የኛን ተልእኮ እስከሚያስተጓጉሉ የራሳችንን ደሴት ሰርተን በራሳችን ሰርክል ላይ ብቻ እስክንሰራ ድረስ ሊያደርሱን አይገባም ብዬ አስባለሁኝ። ቦርደራችን ወደ እነሱ አልፈን እነሱን ወደኛ ለማምጣት ተጽዕኖ በእነሱ ላይ ለማሳደር የሚከለክለን መሆን የለበትም። ተሻግረን እንሄዳለን ብዬ አስባለሁ። በአጠቃላይ ቅይጥነት በአምልኮ መመሳሰል፣ በልምምድ መመሳሰል እና በአቋም መመሳሰል ከተሳሳተው ከተበላሸው ነገር የአመራር ቅይጥነት ኢትዮጵያ ክርስቲያን አለ ብለህ ታስባለህ ወይስ ዴፊኒሽኑ ልክ አይደለም? አመራር ስንል መጽሐፍ ቅዱሳዊ አመራር አንድ ሳይንስ ነው። ሌላ ደግሞ ዓለማዊ የሆነ አመራር በመሪዎች በልምምዳቸው አስተምሯቸው በተለያየ ልክ አይደለም ተብሎ የሚታሰቡ ሰዎች ጋር ጤነኛ ደግሞ የሚባሉት ቤተ እምነቶች ወይም ደግሞ ትክክለኛ አስተምሮ አለባቸው የሚባሉ ቤተ እምነቶች ዘማሪዎችም መድረክ አብሮ በመገኘት ኢቨንቶች ላይ አብሮ በጋራ በመሆን በጋራ እንትን በሚል እሱ የአመራር ቅይጥነት ነው ብዬ አላምንም። ዲፊኒሽኑ መስተካከል አለበት። ምክንያቱም የአመራር ቅይጥነት ከሆነ የነኛን አሁን ምንላቸውን ሰዎች የአመራር ስልት ይሄኛው ክፍል ገዝቶታል ማለት ነው። የተለያዩ ንጽረት ዓለሞች አሉ። እነዚህ የተለያዩ ንጽረት ዓለሞች ደግሞ የራሳቸው የሆነ ቤዚክ ቢሊፍ አላቸው። ራሳቸውን ዲስክራይብ የሚያደርጋቸው የራሳቸው የሆነ ነገር አላቸውና ቅይጣዊነት የሚፈጠረው መቼ ነው? የተለያዩ ንጽረት ዓለማትን ስትቀላቀላቸው ማለት ነው። ወይም ደግሞ በአንደኛው ንጽረት ዓለም ውስጥ ያለውን የሆነን ኤሌመንት ከሌላኛው ንጽረት ዓለም ኤሌመንት ጋር ሚክስ ስታደርገው ማለት ነው። that's the definition ማለት መጽሐፍ ቅዱስ ላይ ያለ አዎ በደንብ አለ ማለት ነው። ብሉይ ኪዳን ላይ በተለይ ብሉይ ኪዳን ላይ ያለው ነገር በጣም አንድ ትልቅ ኃጢአት አለ እግዚአብሔር በጣም የሚጣላው የሚጸየፈው ማለት ነው። እና እስራኤል ምናልባት እግዚአብሔር ከዛ ነገር እስራኤልን ያነጻት ከምርኮ በኋላ መሆኑ ደግሞ በጣም ገራሚ ያደርገዋል ማለት ነው። እና ያ ምንድነው? የባዕድ አምልኮ ማለት ነው፣ አደልተሪ የምንለው ማለት ነው። ስለዚህ እግዚአብሔር አንድ ልዩ የሆነ ህዝብ ፈልጎ ነበርና ይሄንን ልዩ የሆነውን ህዝብ በዙሪያው ካለው ከአሕዛብ መለየት ፈልጎ ነበር። በሌላ አነጋገር ከንጽረተ ዓለም ከሌላው ንጽረተ ዓለም መለየት ነበረበት። ስለዚህ ቲፒካሊ ሞኖቴስቲክ የሆነ የአይሁዶች ብቻ የሆነ ከአንዱ አምላክ ከያህዌ ጋር ብቻ እነዚህ ሰዎች ተቆራኝተው ንጽረተ ዓለማቸው ዲስቲንክቲቭ ልዩ የሆነ አድርጎ ለመስራት እግዚአብሔር ብዙ ዓመት ፈጅቶበታል።
ግን ቲፒካል የሆነ ክርስቲያን ወርልድ ቪው አለ። ስለዚህ ይሄንን ቲፒካል የሆነውን የክርስቲያን ወርልድ ቪው በፎርማል ፕሪንሲፕል ደረጃ ቅድም ያልኩትም በማቴሪያል ፕሪንሲፕል ደረጃ ካላወቅከው ሚክስ አድርገው እንኳን ቢሆን አታውቅም። ገላትያ ላይ የተፈጠረው ችግር ምንድነው? የወንጌል እውነት አለ መጀመሪያ የተቀበሉት ጳውሎስ እንዳለ የተሰበኩትና የተቀበሉት ነበረ። that is the only referenceአቸው እሱ ነበረ። ነገር ግን ይሄኛውን ይዘው ትንሽዬ ኤሌመንት ከጁዳይዝም ወሰዱ ማለት ነው እና እዚህ ጋር አመጡት ማለት ነው። ግን በጣም የሚገርመው ችግሩን ከባድ የሚያደርገው ትንሿ ያቺ ኤሌመንት ፒውር የሆነውን የኢየሱስ ክርስቶስ ንጹህ የሆነውን የክርስቶስ ኢየሱስ ወንጌል converted into a different gospel ማለት ነው። በጣም ሰርፕራይዝ የሚያደርገኝ እሱን ክርስቲያነት ትንሿ ማለት ልዩ ወንጌል ሆነ ማለት። ስለዚህ ቅይጣዊነት አደጋው ከፍተኛ ነው። አሁን ግን ሰቦርዲኔት የሚያደርጉ ሰዎችም እያየን አይደለም፣ የቀደሙትንም ጀምሮ ማለት ነው። የቀደሙትንም አባቶች የምትላቸውንም ሰዎች እኔ አባትነት ራሱ በምን እንደሆነ እኔ አይገባኝም። በእድሜ ከሆነ ኦኬ። ስለዚህ እኛ ሀገር ከፍተኛ የሆነ ቅይጣዊነት አለ። የሆነ ቦታ ሄደ ስታገለግል ወይ ደግሞ ከሆነ ሰው ጋር ሻይ ቡና ስትጠጣ ሲያይክ ሰው በዚህ ሌቭል አውርዶት አይ ቅይጣዊነት ነው ለምን ከከሌ ጋር ታየ ምናምን ቢለኛል። ስለዚህ አብሬው ፎቶ ተነስቻለሁ ምሳ በልቻለሁ ምናምን ውያለሁ ማለት ትምህርቱን አፕሩቭ አድርጌያለሁ ማለት አይደለም። ስላስተምሮ ካለጠፍኩኝ አስተምሮ ተከተሉት አፕሩቭ ካላደረጉኝ ስር የሆነ ሰው ከሆነ ሰው ጋር አይታይ ማለት አንዳንድ ኢትዮጵያ ወንጌላውያን ቤተክርስቲያናት የዕቅበተ እምነት አገልግሎት አካባቢ ያለ ስራ ላይ የሚሰጡ አስተያየቶች ነገሩ እንዳይታረም ሩቅ ያደረጉት እንደዚህ የተሳሳቱ ፍቾችና አመለካከቶች ይመስለኛል። አገልግሎቱን በየጊዜው ዊክን እያደረገ የመጣ እና ደግሞ እንዳይታረም ያራቀው በቃ ያራቀው መታደል ሆኖ የሚያወግዝ አካል የለንም። የሆነ ሲኖድ ወይ የሆነ ነገር የለንም እኛ። ምክንያቱም አሾሼት አታደርግ ኤክስኮሙኒኬት የተደረገ ሰው ነው ያ ሰውዬ። ኤክስኮሙኒኬት ሲደረግ እንኳን ለራሱ እኮ ነው እንዲድን እኮ ነው ሪፔንት እንዲያደርግ ነው። ይሄም በነገራችን ላይ የፍቅር ሌላኛው መገለጫ ነው። ሁሉ ጊዜ መተቃቀፍ እኮ ላይሰራ ይችላል። አንዳንዴ ኤክስኮሙኒኬት ማድረግ ያንን ሰው ታገለው ኦኬ በጣም ክሪቲካል ነው ለካ ይሄ አስተምሮ በጣም ይጎዳል ማለት ጉዳቱን ላያውቀው ይችላል። ኤክስኮሙኒኬት ስታደርገው ግን እድል ትሰጠዋል። ኦኬ ለካ ይሄ ነገር በጣም ዳሜጅ አምጥቷል በቦዲ ኦፍ ክራይስት ላይ ምናምን ብሎ እድል እየሰጠው እኮ ነው ኤክስኮሙኒኬት ስታደርገው። ቅይጥነትን መቃወም ያለብን ንጹህን አስተምሮ ንጹህን ልምምድ ለመጠበቅ አንዱ የአፖሎጂቲክስ ስራም ቅይጥነትን መቃወም። ምንድነው መፍትሄው ነው እንዳንቀየጥ ምንድነው መፍትሄው የሚለው ነገር አንደኛ ክሊር የሆነ ግልጽ የሆነ እምነታችንን የምንገልጥበት አስተምሮ ሊኖረን ይገባል። በኢቫንጀሊካል ሰርክል ውስጥ ነው የምንል 4 ሰዎች ተሰብስበን በአንድ ርዕሰ ጉዳይ ላይ ብናወራ የተለያየ አይነት ምልከታና የተለያየ ሐሳብ ነው ያለው። አንድ የምንሆንበት ንጽረት ዓለም የለም። የዚህ ምክንያቱ ምንድነው? የዚህ ምክንያቱ መሰረታዊ የሆኑ ትምህርቶች ላይ ጥልቀት ባለው ሁኔታ የውስጥ ዝግጅት የለንም ማለት ነው። ቤዚክ የምንላቸው አስተምሮች ላይ ስር የሰደደ ምልከታ የለም። ስለዚህ የሁላችንም ንጽረት ዓለም የተለያየ ማዳት ተብለው የሚጠሩ 7 ትምህርቶች አሉ። እነኚህን ትምህርቶች በርዕስ እንኳን የማያውቃቸው ነገር ግን ወንጌላዊ አማኝ ነኝ፣ ሰባኪ ነኝ፣ አስተማሪ ነኝ የሚል ሰው አለ። ያጋጠመኝ ስላለ በርዕስ እንኳን 7ቱን ጥራልኝ ብትለው እንኳን የማይጠራ ማለት ነው። በዚህ ደረጃ ላይ ነው ያለነው። በሆነ ነገር በድነት ጉዳይ ላይ የሆነ ነገር ብንሞገት ብንጠየቅ አይ እኔ ማምነው እንደዚህ ነው ብለን መናገር የምንችልበት አቋም ብዙዎቻችን የለንም። እንደዚህ አይነት ኮሚኒቲ ይዘን ነው ቅይጥነትን እየተቃወምን ያለነው። ስለዚህ ቅይጥነትን ፕሮቴክት ለማድረግ የመጀመሪያው የሚያስፈልገው ነገር በጣም መሰረታዊ ብዬ የማስበው መጽሐፍ ቅዱሳዊ ትምህርቶችን በጥልቀት ማወቅ፣ በጥልቀት መረዳት። የእምነት እንቅስቃሴ ቪዲዮዎች የኬኔት ሃገን ትምህርቶች ይሰራጩ ነበር በሙሉ ወንጌል፣ በቃልዮት፣ በመሰረተ ክርስቶስ ምናምን ነበር በምንላቸው ቸርቾች ማለት ነው። ስለዚህ ያንን እየተማረ ነው የመጣው ክርስቲያኑ። ኦልሬዲ የአስተምሮ ቅይጥነቱ አለ ማለት ነው።
መሰረታዊ የሆነ የቅይጥነት ችግር አለብን። ንጹህ የሆነውን የወንጌላውያን አስተምሮ አናውቀው። የመጀመሪያው የቤተ ክርስቲያን ስራ ታድሶ ከታሰበ መሆን ያለበት መሰረታዊያን የሆኑ ትምህርቶች ላይ ዲቴል የሆነ ማብራሪያ ያስፈልጋል። ከማጥራት ራሳችንን ከማጥራት መጀመር አለብን። ይሄ ባለበት ጽንፈኛ ሆነህ የኛ ወገኖች አይደሉም የምትላቸው ከኛ አስተምሮ የራቁ ናቸው የምትላቸው በሆነ ኦኬዥን ላይ ፎቶ ሲነሱ አብረው ወይ ምግብ ሲበሉ አይተህ ፎቶ አንስተህ ይኸው ተቀይጠዋል ብለህ የምትቃወምበት አይነት ሁኔታ ልክ አይመስለኝም። እዛ ቁመና ላይ አልደረስንም። ሁለተኛው መፍትሄ ብዬ የማስበው ገደብ ማበጀት ነው። የተሳሳቱ ትምህርቶች የተባሉ እንደተወገዙ ሁሉ በዛ የስተት ትምህርት ውስጥ ያሉ ሰዎችም መወገዝ አለባቸው። ስማቸው ስፔሲፊክ በእሱ መወገዝ አለባቸው። የተወገዘ ትምህርት እንደሚታረም ሁሉ የተወገዙ ሰዎችም መታረም አለባቸው። ተወጋሽ በሌለበት ለምን አብረህ ትገኛለህ የሚል አቋም ነው ወንጌላውያኑ እያራመደ ያለው። ለምሳሌ እንግዲህ ተመልከት፣ ካውንስሉ የሰበሰባቸው ሰዎች ራሳቸው አሁን ያሉት ማለት ነው ከመጀመሪያው ጀምሮ ያልተወገዙ ናቸው። በአብያተ ክርስቲያናት ትምህርታቸው ተወግዟል፣ ግለሰቦቹ አልተወገዙ። የተወገዘ በሌለበት አትቀላቀል ማለት አትችልም። አትቀላቀል ለማለት መጀመሪያ ቦርደር መስመር መቻል አለብህ። ከላይ በዚህ ትምህርቱ ምክንያት የተወገዘ ከሱ ጋር ህብረት አውጋዡ ሶሻል ሚዲያው ነው። አውጋዡ ሶሻል ሚዲያው ያለመታደል ሆኖ እኮ ያልኩት እሱን ነው። አንዳንዴ ቤተክርስቲያንን እንደ ቤተክርስቲያን ወይም ደግሞ እንደ ክርስቶስ ኢየሱስ ማህበር ሊድ የሚያደርግ መንፈሳዊ ሊደርሺፕ ቦዲ ስለሌለ ነው አሁን ብዙ ችግሮቻችን በጣም ኮምፕሊኬትድ እየሆኑ የመጡትና ዲቪዥኖቹም መለያየቶቹም የሰፉት ማለት ነው። ግን አሁን ቅድም ያልኩት መፍትሄ መፍትሄ የምትለውን እንድናጠቃለን ለኔቸር ራሱ በኩል ሁለት ያለው አለ። የመፍትሄ አቅጣጫ የመፍትሄ አቅጣጫ እስቲ ባንተ በኩል ያለው አሁን ኔቸር ኦፍ ሪያሊቲ መሬት ላይ ያለው ነገር እንዳለ ይሁንና ግን እኔም ወደ መጽሐፍ ቅዱስ ነው መመለስ ፈልገው። መጽሐፍ ቅዱስ ምን ይላል? ስለ ቤተክርስቲያን ምን ይላል? ስለ ህይወቷ ምን ይላል? ስለ ተልእኮዋ ምን ይላል? እንደገና ደግሞ በማህበረሰብ መካከል ያለችው ብዙ አይነት ንጽረተ ዓለማት ባሉበት ዓለም ውስጥ ነው ያለችው። ዲታችድ መሆን አትችልም ቤተክርስቲያን። ስለዚህ ምን በዚህ ሁኔታ ውስጥ ምን ትሁን የሚለውን መጽሐፍ ቅዱስ በጣም ጥሩ የሆነ ነገር ነው የሚሰጠን፣ ፍሬ የሚሰጠን ነው መጽሐፍ ቅዱስ። ለምሳሌ እኔ ሁሉ ጊዜ ሳስተምር የምለው ገላትያ ላይ ሳነብ ሐዋርያው ጳውሎስ ራሱን እንኳን ሰቦርዲኔት ያደረገለት አንድ በጋራ የያዙት የጋራ ኮሌክቲቭ የሆነ ኮንሽስነስ የፈጠረላቸው እምነት አለ። ያንን እምነት ነው ሪፈረንስ እንዲያደርጉ አሁንም እንትን የሚላቸው ምንድነው የሚላቸው? ከተሰበካችሁት ወንጌል ይላል። ከዛ ደግሞ እዛው ላይ ከተቀበላችሁት ወንጌል ይላል። ለእንግዲህ ሰው የተቀበለውን የተሰበከውን ንጹህ ክርስቶስ ኢየሱስን ወንጌል በቅጡ ካላወቀው ሲቀላቀልም አያውቅም፣ ምንም አያውቅም። ማንም መጥቶ ይወስደዋል፣ ማንም መጥቶ ያስተኛዋል፣ ተፈለገ ያስቀዋል፣ ያስለቅሰዋል ማለት ነው። ስለዚህ አሁን ሰው ሁሉ ተመልሶ ማለት ነው እኔ ኢትዮጵያ ወንጌላውያን አማኞች በአጠቃላይ ማለት ነው እኔ የማምነው ማለት ነው ዲፕ የሆነ ኢሊትሬሲ አለ፣ መሀይምነት አለ፣ ድንቁርና አለ። በጣም ዲፕ የሆነ አገልጋይም በለው ተገልጋይም በለው ማለት ነው በዛ ሌቭል ማለት ነው። ያው ህዝብ ላይ ፈረድክ እንዳትለኝ እንጂ ማለት ነው በቃ የሚዳሰስ ዳርክነስ አለ። ስለዚህ ሰው አያውቀው፣ የሚያምነውን አያውቀው። የሚያምነውን ነገር ማወቅ እንዳለበትም ኃላፊነት እንዳለበት አይገነዘብም። ሰው ዝም ብሎ በደመ ነፍስ የሚመላለስ ሰው። አንተ መጥተህ ስለ እምነት ስታስተምር አሜን ይላል። ሌላኛውም ሰው መጥቶ ግን ዲፍረንት ቨርሽን ኦፍ ፌዝ ቢያስተምርም አሜንም የለው። አንተ በተናገርከውና ያኛው በተናገረው መካከል ያለውን ቤዚክ ልዩነት እንኳን የኮንተንት ልዩነት አትሊስት ፎርማል ቅርጹ አንድ ቢሆን ያንን እንኳን የማያስተውል ብዙ ሰው አለ ማለት ነው በአገልጋይ ደረጃ በታች። ትምህርት ቤቶቻችንም እንደዛ ያለመታደል ሆኖ ሱፐርፊሻል የሆነ
ለብ የሚመስል አይነት ነገር ማለት ነው። ሪል የቤተክርስቲያንን ላይፍ አድሬስ የሚያደርግ የሚነካ አይነት ነገር አይደለም እዛም አካባቢ ያለው ማለት። ስለዚህ ምንድነው መፍትሄ ብትለኝ ወደ መጽሐፍ ቅዱሳችን ተመልሳል ማለት ነው። አሁን 7 ቤዚክ አስተምሮ ምናምን እሱ ራሱ ትርጉም አይሰጠኝም። አንዳንዴ 7 ራሱ ማን እንዳደረገው 7 የሚል መጽሐፍ ቅዱስ ላይ ኦኬ ሲስተማታይዝ አድርገን ነው በእርግጥ ግን ከዛም ያልፋል ብዬ ነው የማስበው። ምክንያቱም the very nature of the church እንደዚህ ቁጭ የምታደርገው ሲስተማታይዝ የምታደርገው ነገር ብቻ አይደለም። ተመልሰህ ትልቅ የአይደንቲቲ ክራይሲስ ስላለብን አይደንቲቲ ስለ ወንጌላዊ የሚለው አይደለም እሱም ብንቶ ነው የሚሻለው። ግን አዜ ክርስቲያን ማለት አዜ ይሄ ክርስቶስ ኢየሱስን እንዳመነ ክርስቶስን እንደተቀበለ ሰው በክርስቶስ ስር ሰዶ በክርስቶስ ለመመላለስ ለመኖር እንዳሰበ ሰው ሁሉ ራሱን መፈለግ አለበት፣ አይደንቲቲው መፈለግ አለበት ተመልሶ ወደ ስክሪፕቸር ማለት ነው። ልክ ሰው በመስታወት የራሱን መልክ እንደሚያይ መልካችንን የሚያሳየንን መጽሐፍ በደንብ አክብረን ማንበብ አለብን። አንደኛው መፍትሄ ማለት ነው ወደዛ ከዛ ተነስተን አይደንቲቲያችንን ለመረዳት። ምክንያቱም መጽሐፍ ቅዱስም የተጻፈበት ቶን የተጻፈበትም ስትራክቸሩ አይደንቲቲያችንን እንድናቅ ተደርጎ ነው። የክርስቶስን ቤተክርስቲያን አይደንቲቲዋን እንድትረዳ የሚሞግት ማለት ነው በዛ መልኩ ስለተጻፈ። ሁለተኛ እንዴት ወክ ማድረግ እንዳለብን መጽሐፉ ነው የሚነግረኝ። ስለዚህ አክሽኖቻችን፣ ተግባራቶቻችን፣ ልምምዶቻችን በሙሉ ስክሪፕቸር ኢንፎርም የሚያደርጋቸው ይሆናሉ ማለት ነው። ከማንም ሰው የተቀዳ አይደለም፣ የተቀየጠም አይደለም፣ ከቅዱሳት መጽሐፍት የተነሳ ስለሆነ ማለት ነው። ስለዚህ ወደ ቀለባችን ተመልሰን ፊገር ያደረግናቸውን ሰዎች ሁሉ ትተን ማለት ነው። ምክንያቱም እንዳንለወጥ እንዳንቀየር ወደፊት እንዳንሄድ አውት ኦፍ ዘ ቦክስ እንዳናስብ ያደረገን ነገርም ስለሆነ ማለት ነው። በቃ የሳውንድነስ የትክክለኛነት መለኪያ የተደረጉ ሰዎችም አሉ የሀገር ውስጥ ማለት ነው። እንዳንለወጥ ያደረገንም እነሱ ላይ መንጠልጠላችን ማለት ነው። እነሱም ብቻ በየሚዲያው በየመድረኩ በቃ እነሱ የተገኙበት ጉባኤ ትክክለኛ ነው ይሄም አያዋጣም። የሚያዋጣው ፍለጋው ነው የሚያዋጣው፣ መመለሱ ነው የሚያዋጣው። ሃምብል ሆኖ ወደ ስክሪፕቸር ተመልሶ የትኛው ነው ብሎ የመፈለግ ማለት ነው። ስለዚህ አካባቢያችን ሰዎች ካሉ ስለ ክርስትና በደንብ እንድናቅ የሚረዱ የሚያግዙ ሰዎች ካሉ ከነሱ ጋር አሶሺየት ማድረግ መዝጋት፣ ኢንፎርማሊ ራስን ኤዱኬት ማድረግ ራሱ እሱም ጎጂ ነው። በመጽሐፍ በሚዲያ በምናምን ቁጭ ብለህ አንዳንዴ ቁጭ ብለህ ኢንተሌክቹዋል ኢንተርቴን ስለምታደርግ የተለወጥክ መንፈሳዊ ሆንክ ይመስላል። እሱም ምንም ቤተክርስቲያን መሆን ካለባት የኔና ያንተ ባድሊ ኤክስፒሪየንስ ያስፈልጋል። ባድሊ ፊዚካል ኤግዚስተንሳችን ያስፈልጋል። እንደዛ ስንሆን በጋራ የምንኖረው የጋራ ኮንሽስነስ ፈጥረን ማለት ነው። ያ ነገር በሌለበት ግን ቅድም ያልኩት ሂውማንሊ ኢፈርቶች ናቸው መልሰን ያልሰሩ ነገሮችን ብቻ ዝም ብሎ አላ ከላይ የምናረጋቸው ማለት ነው። እንደዛ ነው የሚሆነው ማለት። ስለዚህ ወደ መጽሐፍ ቅዱስ መመለስ በንስሐ ሃምብል በሆነ ህርት እንደዛ ነው ማስበው። ቴንክ ዩ። እዚህ ላይ ካለ ማጠቃለያ እዚህ ላይ ለመጨመር ያህል የቤተክርስቲያን ካልቸር መቀየር አለበት ብዬ ነው የማምነው። ቤተክርስቲያን እስካሁን ድረስ የመጣችበት የራሷ የሆነ ካልቸር አላት። በተለይ በደርግ ጊዜ በዛ በስደት በነበረችበት ሰዓት የነበራት ካልቸር የተበጣጠሱ ርዕሶች ላይ ፎከስ ማድረግ፣ የተለያዩ ርዕሶች ሁሌ ቸርች ስትሄድ አዳዲስ ርዕስ ነው የምትሰማው፣ አዳዲስ ትምህርት ነው የምትማረው፣ ቶፒካል ነው፣ ርዕሳዊ ነው፣ መጽሐፍ አትማርም። ከነጻነት በኋላም ያው ኤክስፒሪየንስ ነው የቀጠለው ማለት ነው። ቤተክርስቲያን ከርዕሳዊ መልእክቶች ዲቮሽናል ከሆኑ መልእክቶች መጽሐፍን ወደ ማጥናት መመለስ አለባት ብዬ አምናለሁ። እሱም እኮ እየተሞከረ ነው፣ ግን እሱም የሚሰራ አይመስለኝም። እንግዲህ ወደ መጽሐፉ መመለስ አለብን ካልን አንዱ ኮንግሪጌሽናል ሰርመናችን ነው መቀየር ያለብን። ለምሳሌ ሪዲንጋችን ላይ የሆነ መጽሐፍ ታወጣለህ፣ ዕብራውያን መጽሐፍ ታስተምራለህ፣ የሆነ ነገር ታስተምራለህ። አሁን በቀኑ ነው ውስጥ በመጽሐፍ ቅዱስ ማለት ነው 66 ነው እንግዲህኛ ምናምን። አሁን ለምሳሌ ከሬሌቫንስ አንጻር በጣም ኢምፖርታንት የሆኑ መጽሐፍቶች አሉ በነዛ ስብስብ ውስጥ ማለት ነው።
ስለዚህ ለአንድ ኮንግሪጌሽን ሁል ጊዜ ብታስተምረው ኤዱኬት ብታደርገው የስ ያውቃል፣ ስለ ዕብራውያን ያውቃል፣ ስለ ምናምን ያውቃል። ግን ለምሳሌ አት ታይም ኦፍ ክራይሲስ አሁን እንዳለንበት ወቅት አሁን እንዳለንበት ሁኔታችን ምንድነው የሚሰራው፣ ምንድነው የሚለውጠን፣ ምንድነው ወደ ፈለግነው ተሐድሶ የሚወስደን የሚለውን ነገር መፈለግ አለብን። ምክንያቱም ኢኳል የሆነ ሚና ስለማይጫወቱ መጽሐፍቶቹ በተለያየ ቦታ ላሉ ሰዎች በተለያየ ዘመን ላሉ ሰዎች የተለያየ ሮል ነው ያለው ስክሪፕቸር። ለምሳሌ አሁን ያለንበት ጊዜ ክራይሲስ ነው። በቃ ሙቀት ውስጥ ያለ ሰው እንግዲህ በራሱ ሙቀት ራሱን እየለካ እንትን ይበል ሪቫይቫል ላይ ነው ያለውት ሊለኝ ይችላል ሰው። ግን እኔ እያልኩ ያለሁት ቀውስ ውስጥ እንዳለን ጆሰን ቀውስ ውስጥ እንዳለን ታምናለህ? ኢትዮጵያ ቤተክርስቲያን እየተናገርኩ ያለሁት እሱ አይደል? ቅይጥነት ውስጥ ነው ያለነው ስልኮ ፕራክቲካል እናርገው እናርመው ይሄንን በምን እናርመው ወደ መጽሐፉ ነው መመለስ ያለብን የሚል ሐሳብ ነው። እዛ ደግሞ ፕራክቲካል እናርገው ነው የኔ ወደ መጽሐፍ ስንመልሰው ይሄንን ነገር አንተ በኮንግሪጌሽን ባሉ መጽሐፍ ጥናት ነው በመጽሐፍ እንመለስ። ባይብል መጽሐፍቶችን በማጥናት መፍትሄ ይኖራል። ፕራክቲካል ሲደረግ እሱ ነው አንተ ያልከው። እሱ ደግሞ አሁን ያቀርባል። እሱ እየተደረገ አይደለም። መፍትሄ መቻ መጣ ነው እየተደረገ አይደለም። ተከታታይ ትምህርቶች ጥናቶች አሉባት ቤተክርስቲያኖች እየተደረገ አይደለም ያለው። አይ የደርግ ዘመንም በተስታሸረስ ብለን ተብለናል። ሪሰንት ያለ ቤተክርስቲያኖች ውስጥ ላንሳ እንደ አዲስ አበባ ከተማ እንኳን ስንመለከት መጽሐፍት የተጠናባቸው ቤተክርስቲያናት በጣም ጥቂት ናቸው እስከማውቀው ድረስ። ይጎቻች የሮሜን መጽሐፍ እንዳስተማር አስታውሳለሁ። ይማሙሽ እሱ ፕሮሞተር ስለሆነ ፐብሊክሊ ስለሚታወቅ እንጂ ፕሮሞሽን የማይታወቁ ቸርቾች ውስጥ ተከታታይ ትምህርቶች አሉ፣ የመጽሐፍ ጥናቶች። እንዲሁም ከመጽሐፍ ጥናት አልፎ ጥሩ ዲሲፕሊኖች ነበሩ። በሆም ሴል ደረጃ መጽሐፍት ጥናት በደንብ ረጅም ጊዜ እነሱ እንዲሁም አክቹዋሊ እንግዲህ እኔ ማቀው ይሄንን ነው ማለት እንደ መፍትሄ ብዬ የማስበው ይሄንን ነው። ከዚህ ውጪ የተሻለ ወደ መጽሐፍ የምንመለስበት አሁን ምንላቸው ቤተ እምነቶች ለምሳሌ አሁን ከውግዝ ላይ ምናምን ያሉ ቤተ እምነቶች መጽሐፍ ማጥናት አይደለም ጉባኤ ኦረንትድ ነው ፕሮግራማቸው። ደቀ መዝሙር ማፍራትም ሌሎች እንትን አይሉም። በቃ ይሄ ዎኪንግ ከስተመር ያላቸው ቸርቾች ናቸው ብዙዎቹ። ወይ ይቀሩና እዛ አገልጋይ ናቸው፣ ከዛ ውጭ ዎኪንግ ከስተመር ነው ያላቸው። ሄዴኩንም አይፈልጉትም። ይሄ ከመደበኛ ጉባኤ ውጪ ያሉ ዲሳይፕልሺፕ የሚሰራባቸው ጥናት ትናንሽ ግሩፖችን ማደራጀቱን ሌሎች ፓስተራል አይፈልጉትም። እሱ የቅርብ ሪሰንት ነው። ግን በመናቃቸው አብዛኛው ቤተክርስቲያናት ይሄ ልምምድ አለ። እሱም እንዳለው ይመስለኝ ነው በቂ አይደለም። አንደኛ በቂ አይደለም፣ ሁለተኛ መቋረጥ የለበትም። የማይቋረጥ የመጽሐፍ ጥናት መደረግ አለበት ብዬ አምናለሁ። ማለት ወደ መጽሐፉ ከሆነ የምንመለሰው ካለንበት ክራይሲስ ውስጥ ቤት ሴሎች ምናምን ድጋሚ ማበብ አለባቸው እንደነሱ ይጠናል። አንዱ ሆም ሴል ነው፣ ሁለተኛው ደግሞ ኮንግሪጌሽናል የሆነ የመጽሐፍ ጥናት ነው። አንድ መጽሐፍ ሪሌቫንት የሆነው የዕብራውያን መልእክት ከሆነ የዕብራውያን መጽሐፍ ታጠናል። የሚቀጥለው ደግሞ የዕብራውያንን ስትጨርስ የሮሜ መልእክት ከሆነ የሮሜ መልእክት ታጠናል። እንደዚህ እያደረግ ባይዘወይ የተጻፈው ሁሉ ለትምህርታችን ነው የተጻፈው። የትኛው ይቅደም የሚለውን ካልመረጥን በስተቀር ማለት ነው። 66ቱ መጽሐፍት የሚያስተላልፉት መልእክት አለ። 66ቱን መጽሐፍ በጥልቀት ማወቅ አለብን። ይህ ደግሞ ኮንግሪጌሽናችንን ወደ መጽሐፍ ጥናት መመለስ ኢንፍሉዌንስ ይኖራል። ቢያንስ በግል ህይወትህም መጽሐፉን በዛ ደረጃ ማወቅ እንዳለብህ፣ በዛ ደረጃ ማጥናት እንዳለብህ የሆነ ብርሃን ይሰጣል። የሆነ የሚፈጥረው ተጽዕኖ አለ። ከዚህ ውጭ እንግዲህ የተለየ መንገድ ካለ መሬት ላይ ስናወርደው ፕራክቲካል ስናደርገው ትንሽ ያስቸግራል ማለት ደጋግመን አድርገነዋል። ብዙ ተደርጓል። ነጮቹ ምዕራባውያኑ በተሻለ መንገድ አድርገውታል። ግን ውጤቱን ስታየው ፍሬውን ስታየው እንብዛም ነውና ግን ወደ መጽሐፍ ስለዚህ እንዴት አድርገን ወደ መጽሐፍ ቅዱስ ወደ መጽሐፍ ለምሳሌ አይተን እንደሆነ ትልልቅ አዳራሾች አሉ። አዳራሾቻችን በጣም ኤክስተርናል በሆኑ ነገሮች ያማሩ ናቸው። መድረክ ላይ ብዙ ነገሮች ይደረጋሉ። አንድ ሰውዬ ነው እያጠና እየመጣ ፐርፎርም ያደርጋል ኤቭሪ ሰንዴይ ኦር ዊክዴይስ ላይ ማለት ነው። መጽሐፍ ሊያስተምር ጥሩ ሊናገር ሊያስተምር ይችላል ማለት ነው። but this is not the church ማለት ነው። the very life of the church እንደዚህ አይደለም መጽሐፍ ቅዱሱ የሚያሳየን ማለት ነው። ለምሳሌ አንዱን ላንሳል። ዕብራውያንን ሳጠና ወይስ እንትን ስል ፓርቲሲፓቶሪ መሆን አለበት። ሪል ላይፌን ታች የሚያደርግ አይደንቲቲን ኮንስትራክት እንዳደርግ እንድረዳ ስትራግል አድርጌም ቢሆን አይደንቲቲን በትክክል
እንድረዳ በሚያደርገኝ ፓርቲሲፓቶሪ በሆነ መንገድ ፕራክቲስ የማደርገውን ጥናት የሚያሳትፍ ጥናት ነው ያልከኝ። ጥናት አይደለም፣ ወደ ጥናት መውረድ የለበትም ነው የሚለው። ኦኬ ሐሳቤን ወደ ባይብል ስተዲ መውረድ የለበትም። በቃ ባይብል ስተዲ ኮንግሪጌሽናል ነው መሆን ያለበት። አንድ ሰው የሚናገርበት ነው መሆን ያለበት። ግልጽ እያደረግ ነው እንሂድ ብዬ ነው። አንድ ሰው የሚናገርበት፣ ኦኬ አንድ ሰው ብቻ ተናጋሪ የሚሆንበት፣ አንድ ሰው ብቻ በሚያስተምረው ትምህርት at the expense of teaching እሱ ብቻ የሚገንበት የሚያስብልበት አንደኛ የሚያስብልበት ካልቸር ይሄ ቢብሊካል ካልቸር አይደለም። ቢብሊካል ካልቸሩ ግን ሃይሊ ፓርቲሲፓቶሪ የሆነ እናንተ ሁላችንም ለምሳሌ በጥንቷ ቤተክርስቲያን ምንድን ነበር የሚደረግ የነበረው? ለምሳሌ ጳውሎስ ደብዳቤ ይጽፋል። የቆሮንቶስን መልእክት ለቆሮንቶስ አማኞች ጻፈ። የቆሮንቶስ መልእክት ወደ ቆሮንቶስ ቤተክርስቲያን ከደረሰ በኋላ አንድ ሰው ወጥቶ ነው የሚያነበው አይደል? አንድ ሰው ወጥቶ ነው የሚያነበው፣ ሌላው ይሰማል። ልክ ነኝ አይደል? አሁንም ኮንግሪጌሽን ላይ ነው የቆሮንቶስን መልእክት ባስተምር ብቻዬን ነው የምናገረው። ጳውሎስ ይሄንን ያለው በዚህ ምክንያት ነው፣ ይሄንን ያለው በዚህ ጊዜ ነው፣ ዋና መልእክቱ ይሄ ነው፣ ጭብጡ ይሄ ነው፣ አፕሊኬሽኑ ደግሞ ይሄ ነው። ከኛ ጋር ደግሞ ወደ ህይወታችን ደግሞ መተርጎም ያለብን ይሄንን መልእክት በዚህ መንገድ ነው ብዬ ነው የምናገረው። the same thing በጥንቷ ቤተክርስቲያን የሚደረገውን ያደረኩት ማለት ነው። ምናልባት የሚለየው አሁን ኢንተርፕሬት ስለማደርግ ነው። እነሱ ኢንተርፕሬት ስለማያደርጉ ስለሚገባቸው ለምን ያንን መልእክት እንደጻፈ የራሳቸውን አውድም ኮንቴክስቱን ሁሉ ስለሚረዱ ኢንተርፕሬት አይደረግም። አሁን እኔ ደግሞ ኢንተርፕሬት ማድረግ አለብኝ። አሁን እየተቃወምከኝ ያለው አንተ ኢንተርፕሬት ማድረግ የለብህም አይደለም። ይሄ የጥንቷ ቤተክርስቲያን መልክ አይደለም እያልከኝ ነው ያለው። ቤዚክ የሆነ ነገር ነው። ወደዛ ሌቭል ወርዶ ግን ከህይወትነቱ ወይ ከህይወት ለዋጭነቱ ወርዶ የኢንተርቴንመንት ጉዳይ ሲሆን የሆነ የመርሃ ግብር ጉዳይ ሲሆን ነው ብዙ ጊዜ የሚታየው። ወደዛ ያደላል ብዙ ጊዜ። እኔ ያሉ ካሉት ግን ምንድነው ቴክስቶቹ የሚነበቡ ናቸው፣ ፐብሊክሊ የሚነበቡ ናቸው። ስለዚህ ከችግርም ተነስቶ ከጥያቄም ተነስቶ ሊሆን ይችላል የተጻፈ ያንኮ አይደግሙትም ሁሉ ጊዜ እንትን አይሉትም። በቃ ህይወት ነው። እኔ ያው ክርስትና በቃ እኔ እናንተ የምንኖረው ህይወት ነው። ያንን ዴይሊ ላይፋችን ግን ዲክቴት ማድረግ ያለበት ቴክስት አለ፣ ስክሪፕቸር አለ። እሱን ስክሪፕቸር እንዴት እናንብበው እኔ እናንተ ነው እያልኩ እንጂ አንድ ሰውዬ አይተርጉም አያንብብ። እኛም እኮ እንሰብካለን እናስተምራለን። ግን ቢዮንድ ዳት ሄደን ነው እያልኩ ያሉት። ቢዮንድ ዳት ሄደን ስክሪፕቸር ሪዲንግ ካልቸራችን ራዲካሊ መቀየር አለበት። የፐብሊክ መሆን አለበት። እንዴት ላርገው? የፐብሊክ የስትራቴጂ ጉዳይ ነው የሚሆነው ማለት ነው። ግን ፐብሊክ ሪዲንግ ስክሪፕቸራችን መጽሐፍ ቅዱስ ላይ ለምሳሌ ያነብ የነበረ ሰው የመጀመሪያው ሰው ሙሴ ለህዝቡ አንብቦላቸዋል። ፕራክቲካል ነበረ ነው። ከዛ በኋላ ኢያሱ አንብቧል፣ ዮሲያስ አንብቧል። ከዛ መጽሐፍ አዲስ ኪዳንም እንደዛ ለፐብሊክ ሪዲንግ ተጠንቀቅ ብሎታል ጢሞቴዎስ። ስለዚህ እኔ የማየው አንድ ሰውዬ የፑልፒት አገልግሎት አይደለም የማየው። ስክሪፕቸሬን ሳነብ ሳጠና የፑልፒት ሚኒስትሪ የመጣው በኋላ ላይ ነው። አያስፈልግም እያልኩ ሳይሆን ወደዛ ሌቭል የወረዱ ነገሮች በሙሉ ወደ ፑልፒት እና ሶግድ ሊገባኝ ስለፈለኩ ነው። ፑልፒት አሁን አያስፈልግም። ካስፈለገ yes አያስፈልግም። ካስፈለገ ለምሳሌ ዋናው ህይወት ነው። በዚህ ደረጃ የቸርች ካልቸር መቀየር አለበት ነው። አሁን አንድ አርጉመንት ሰማሃለሁ ድረስ ነው የማስበው። አሁን ለምሳሌ የተገነባ ትራዲሽን ስላለ ከእሱ አንጻር ስለምንሰማማ ነው ማንግባቡ አንዳንድ ጊዜ። እኔ ደግሞ ከበፊትም ከጥንትም ፑልፊት ነበረ ብዬ ነው ማመን። መቼ ለምሳሌ ሙሴ ሲያነብ ደሬዘ ፑልፊት፣ እዝራ ሲያነብ ፑልፊት ነበር። ፑልፊት በለው። እዝራ ፐርፎርም እንዳደረገ ራሱ እኮ መጽሐፉ ይነግርሃል። ፑልፊት አይደለም እሱ እዝራ ራሱ ፐርፎርም አድርጓል ብሎ ይነግርሃል። እሺ አሁን ክርክር አናርገው። ፑልፒት አይደለም አንድ ሰው ቆሞ የሚናገርበት የእግዚአብሔር ቃል ሰርመን ማለት ነው። እግዚአብሔር ቃል ይኸውልህ ፑልፒት የማህበረሰቡ ነው። ለማህበረሰቡ ለህዝብ የተሰጠ ነው። ገብተኸኛል? ፑልፒት ስልህ ግን አንድ ሰው ቆሞ የሚናገርበት። ለምን ወደዛ ትወስድና አናክሮኒዝም የሚባል ስህተት አትስራ። ወደዛ ወደኋላ አትወስደው። ስክሪፕቸር የህዝብ ነው፣ የቤተ ክርስቲያን ነው። ስለዚህ በቤተ ክርስቲያን ውስጥ መካከለኛ ቦታ አለው፣ የማይተካ ሚና አለው። እሱ እንዲገባ ይፈልጋል። አድሚኒስተር የሚያደርጉ ሰዎች አሉ፣ ሊደርስ አሉ። ፓስተር መጋቢ ምንድነው ስራው? መመገብ ነው አይደል? ግን የነሱ ፐርፎርማንስ ለምን ተቃወምክ?
አንድ ሰው የሚናገርበት ፐርፎርም የሚያደርግበት አልተቃወምኩም እሱ ስትራቴጂዎቻችን መቀየር አለባቸው አሁን ደጋግመን የማይሰራ ነገር አሁን ይሄ አልሰራም አሁን እየሰራ አይደለም አሁን ስለዚህ ምን እናርገው ሌላ እሱ ወደዛ ስንመለስ ደግሞ መሰለ ያልኩ ነው ፐብሊኩ በደንብ ሰርተንበታል ብለህ ታምናለህ አንባቢ እንደሚገባ ሰርተንበታል ቡክ ሪዲንግ መጽሐፍን ሴንተር ያደረገ ትምህርት ራሱ እኮ ባድ ነው የሚሆነው አይ ነው የሆነ ቦታ አይጀባውራ ባድ ነው ማወራው ራሱ ስተት ፐብሊኩ አንባቢ ይሆን አንድ ሰው ያነበበ ውዱድ የሚመጣው እሱ ነው እንደዛ ነው አይደል ሁሉም ሰው ለሁሉም ነው ይሄ ማንዴት መስጠት ያለበት እሱ ነው ያለበት ስክሪፕቸርን ኦን ያደረገ ስክሪፕቸር ሪዲንግ ኮሚኒቲ መፍጠር አለብን የግድ ሁሉም ሰው አንባቢ መሆን አለበት ስልክ ቁጭ ብሎ በስልኩ ወይ በሃርድ ኮፒ አንብብ ማለት አይደለም ኢሊትሬትስ ምናምን ማንበብ ማይችሉ አሉ ያለውት ግን ስክሪፕቸር የማይተካ ሚና አለው ዊዝን ተ ኮሚኒቲ ስለዚህ ያንዳንዱ ሰው ሄርሜኔቲክስ መማር አለበት መጽሐፍ አያንብብልኝ እኔ ያልኩት መሰለ የሆነ ሰውዬ ፐርፎርም ያድርግ ሁሉ እየመጣ አያንብብልኝ ለኔ ነው በሰውዬው ጭንቅላት ሳይሆን ገብቷል የኔ ብሬን የኔ ኢማጂኔሽን በስክሪፕቸሩ ታሽድ መሆን አለበት ያኔ ነው እኔ ራሴን እንደ ቤተክርስቲያን አካል ሪያላይዝ ማድረገው ያኔ ነው እንጂ ያልኩኝ የተደነቅኩኝ ያም ሰውዬ በጣም ሪቶሪክ ላይ እየሰራ የንግግር ጥበብ ላይ እየሰራ ሂስትሪ እየፈጠረ ውዱድ እየመጣ መጽሐፍ ቅዱስ ለምናታቢስ ለምናነባለው ፓስተር ውዱድ ያነብልኝ ይለ እንዳለችው ውዱድ እየመጣ የሚያስደንቀኝ የሚያስደምመኝ አይደለም እኔ የምፈልገው ነው ማለት ማንንም ይናገሩ ቆሞ that is my life and that is my identity ስክል ድረስ ስክሪፕቸርን ኦን ማድረግ አለበት ኮሚኒቲው ነው ያንዳንዱ ምእመን ስክሪፕቸርን ኦን ማድረግ አለበት ያስማማኛል ያስማማኛል የፑልፊት ተቃውሞ ግን የለብህም ማለት አንዳንዶችን እግዚአብሔር ለማስተማር ይጠራል ሌሎችን ለመስበክ ይጠራል ሁሉ ሰባኪ አይደለም ሁሉ አስተማሪ አይደለም necessarily ፑልፒት አይሆን ፑልፒቷን ንቅ አርገናት እኮ አሁን ማይኩን የምናስቀምጥበት ጊዜ ነው ብዬ ነው የማስበው ማይኩን አስቀምጠን is being the part of the community ኮመን የሆነ ኮንሽስነስ እስክንፈጥር ድረስ የምንሰራበት ማለት በተለይ በስሞል ነምበር ማለት ነው ኦኬ ደዛ ነው ይመስላል አልስማማም ማለት ይመስለኛል አሁን የዛድግ ምልከታ የኮንግሪጌሽን ሰርመኖችን በሙሉ የሚቃወም አይደለም አንድ ሰው ወጥቶ የሚያስተምርበት ደግፍ ያልመለሰው አይደለም አናርገው እኮ አይደለም ይሄ እንዳለ ሆኖ ይሄኛውን ማሳደግ አለበት ይሄ እንዳለ ሆኖ ስሞል ሴል ግሩፖች ሁሉም ባይብል የሚያነብ ኮሚኒቲ ሆኖ ውዱድ የሆነ ሰው ብቻ ያንብብ ሁሉም ሰው ባይብሉን የሚያነብ ትራዲሽኖች አብዛኞቹ ቢብሊካል አይደሉም ትንሽ ሞር ራዲካል ነው ለምሳሌ የሆነ ስትራቴጂ አለ የሆነ አሰራር አለ የሆነ ለምሳሌ ዩዝ ሚኒስትሪ አለ ዩዝ ሚኒስትሪ አለ ብለኝ በተከራከረኝ መጽሐፍ ቅዱስ ላይ የለም መጽሐፍ ቅዱስ ላይ የለም ዩዝ ሚኒስትሪ የተጀመረው በ19 ቅርብ ነው 40 ምናምን ሊያውም ከዓለም ተቀድቶ ማለት ነው ተወስዶ ስለዚህ አሁን ግን ቤተክርስቲያን እያደረገች ያለችው ምንድነው ዩዝ ሚኒስትሪ ያለው የዩዝ ሚኒስትሪ አቨር እስኪበላደ እስኪሞት ድረስ ዩዝ ሚኒስትሪ ብላ ነው እንትምትል አትነካውም ይሄ ፌል ያደረገ ደጋግማ የተጠቀመችበት ሲስተም ወይ ስትራቴጂ ሆኖ እንኳን እስቲ አውት ኦፍ ዘ ቦክስ ላስብ እስቲ ከዩዝ ሚኒስትሪ ሌላ የለም ወይ ወጣቶችን ማገለግልበት ብለን ማናስብ ሰዎች ሆነናል ከዛ የተነሳ ነው ፌል ያደረጉ ሲስተሞች ደጋግመን የምንሞክራቸው just forget use ministry በረሳውስ ሌላ መንገድ ለማሰብ ለምን ራሳችን አናበርታ አንደፋፈርም ወይ ነው ሐሳቤ ገብቷል ስለዚህ አስፈልግም ስል በፍጹም ዩዝ ሚኒስትሪ ማብላ ከተከራከረኝ ከኝ አንግባባ እኔ ለማለት የፈለኩትም አልተረዳኸኝም ማለት ገብቷል ሐሳብ ሁለት ሆነብኝ ሲስተሙ ፌል አድርጓል ፌል ካደረገ መተው ነው ያለብን ርቋል ብዙ ከመጽሐፍ ቅዱስ ፌል አድርጓል አይጠቅምም ለምሳሌ የጌታ አራት አሁን ሚዲያውን በምንም ሲያወርዱት ትሰማለህ ሲያቃልሉት በቃ መለከት ነው የምንም ምናምን ማለት ግን እኔ መጽሐፍ ቅዱስን ሳጠና that was very important ፕራክቲሳቸው ነበር አይዴንቲቲያቸውን የሚረዱበት ነገር ነበር ያ የጌታ አራት ማለት ነው የለም አሁን የሆነች ነገር ተቀምሳለህ ምናምን ተቀይጧል ከሌላ አስተምሮ ጋር ሌላ ነገር ውስጥ ገብቷል ማለት ነው ፕሮቴስታንቱ ዓለም ውስጥ የጌታ አራት
ግን ሲሰበሰቡ የሚሰበስባቸው በጣም የአይደንቲቲያቸው መገለጫ የሆነ ፕራክቲሳቸው ነበረ ለማለት ነው። ገብቷል? የምናደርጋቸው አንዳንድ ፕራክቲሶቻችን በጊዜ ሂደት ውስጥ መልካቸውን ቀይረው ሌላ ነገር ሆነዋል። አይ መጽሐፍ ቅዱሳዊ ነገር ስታነሳ ትጣላል፣ ከሰው ጋር አትግባብ ለማለት ነው እንጂ ይሄኛውን እናፍርሰው ይሄንን ገንጥለው እያልኩኝ አይደለም። ግን አሁንም ዛድግ ሀሳቡን ክሊር አድርጎ ቢዘጋው ደስ ይለኛል። ክሊር ነው ባይተው ለአንተ ነው አንተ እኮ ነው ለእኔ አሁን የገባኝ ይሄ ካልቸር መቀየር አለበት ሲባል ሌላ ካልቸር ፎርም ማሳየት አለብህ ማለት ሲስተም ወድቋል ስትል ሌላው ስክሪፕቸር ቤዝድ የሆነ ኮሚኒቲ ዴቨሎፕ ማድረግ አለብን አለ እኮ። ፑልፒት ቤዝድ አኑን ማይኮፍ አድርገን አሁን ታች ነው መስራት ያለብን። የኮንግሪጌሽናል እንትን አይደለም ሜን የሚቀይረው ሲስተሙን። አሁን ቸርች ሲከፍት ሰው ያንኑ ነው የሚደግመው። ገብቷል? ፑልፒቱን ነው የሚያሳምረው፣ መድረኩን ነው የሚያሳምረው። በቃ የኛ ቅድስተ ቅዱሳን እስኪመስል ድረስ ማለት ነው። በዛ መንገድ ብቻ ህዝብ ለመስራት ነው እያሰብን ያለ ነው። አዳዲስ ቸርቾችም በተመሳሳይ መንገድ ነው እየሄዱ ያሉት ነው። ያ ደግሞ ፌል ያደረጉ ኢን ካልቸሮች ዘ ሂስትሪ ኦፍ ዘ ቸርች ብታየው የለም። ለምሳሌ ህንፃ የመጀመሪያው ህንፃ የሰራው ሰውዬ ኮንስታንቲን ነው አይደል? ካቴድራል የተጀመረው 3rd ሴንቸሪ 4th ሴንቸሪ፣ ከዛ በፊት አታገኙ። ስለዚህ አሁን ቸርች ጋር ሰራው ህንፃ ካልሰራው ምናምን ያልከኝ ካለ አይሆንም። ፌልድ የሆነ ስቴት ነው። አውሮፓ ቤተክርስቲያናት አዳራሽ ዩቲዩብ ላይ ባለፈው ሳይ ቁጭ ብለዋል ቄሱ አሜሪካን ውስጥ they have huge cathedral አለች። ግን ኢንተርቪው ሲያደርግ ዩቲዩብ ላይ በቃ ልንዘጋው ነው፣ በቃ እየተጋደልን ነው ላለመዝጋት። በጣም በጣት የሚቆጠሩ ሰዎች ተቀምጠው ያሳያል። አሜሪካ ጋድለስ እየሆነች ስለሆነ ይሄው የሚያክል እንትን ልንዘጋው ነው ያለ። አየህ ችግራችን ማለት እኛ ደግሞ ህንፃው ነው ክራይሲስ የፈጠረው አይደለም። ህንፃውማ መሰብሰቢያ ነው። ሰው ከሌለ ግን ትሸጠዋል። አሁን እኮ እኛም ያለንበት ስቴት ነው። እየደገምነው ነው እኮ እኛ አሁን ካውንስሉ ቅድም ሳነሳን ከተቋቋመ በኋላ የመሬት ፍትሃዊነት በጣም ይጠይቃል። የእኛ መሪዎች እንዲሁም እንትን ፒኤም ፕራይም ሚኒስተሩ ጋር ገብተው በጣም እንደ ትልቅ ኢሹ ያነሱት ባለፈው እንትን ብያለሁ። ከሌላው አንጻር ሲታይ የኛ መሬት ትንሽ ነው አሁንም ምናምን በቂ አይደለም ምናምን ይባላልና የሚሰጡ ቤተ እምነት ቦታዎቻችንን ያሉን መንገድ ዳር ሁሉም ሰው 2000 3000 ካሬ እየተሰጠው ነው። ምንም አይደለም እንደሱ ማድረግ። ቤዚካሊ ግን መሬት መያዛችን ዋናው ነገር እሱ አይደለም እንዳልሆነ ደግሞ የምናውቀው የኢትዮጵያ ወንጌላውያን ክርስትና የኛ ማሳያ ነው። በስደቱ ዘመን እየተሰደበ ሳጠራ ውስጥ የንቺሳር ውስጥ እየሆነ ያ መሆን አለበት እያልኩ አይደለም። በህይወት ጥራትና ኮሚኒቲ ውስጥ በሚያሳየው ባህሪ ኢንፍሉዌንስ አድርጎ ሰዎችን እንትን ብሏል። የነጻነቱ ዘመን መጥቶ ያድግ ጊዜ እየተበላሸ የተወሰነ ቤተ እምነቶች ቦታ ተስቷቸዋል። ራሳቸው ቤተ እምነት ከመንግስት መቀበል ኢሹ እንዳልሆነ የምታውቀው የትኛውም ቤተ እምነት የኢትዮጵያ ወንጌላውያን አዋጥቶ ህዝቡ ቦታ ገዝቷል። መብት ቢሆንም እንደ ዜጋ ኢሹ አይደለም ማለት ነው። አቅሙን ፈጥሮ ገባ። ግን የተለየ አዳራሽ በመስራታችን የምናመጣው የተለየ መንፈሳዊ ሪቫይቫል ግን የለም። ሳይኖር ሳጠራ ቤት ውስጥ ገጠር ያሉ ቤተክርስቲያኖቻችን ማየት እንችላለን። ፕሮፌሽናሎች ይሄዳሉ አንድ ቦታ ወንጌል የኢቫንጀሊካል አንዱ ጥሩነቱ ኢንዲቪጁዋሊስትነት እኮ ወንጌልን ሰብክ ነው። ተነስቼ ዛሬ ለትምህርት ወይ ለስራ አንድ የሆነ ሀገር ቤት ወንጌል የተሰበከው ኮሚኒቲ የሆኑ ሰዎች ወስጄ መጽሐፍ ቅዱስ ጥናት ጀምራለሁ መስተትላለሁ። ሰዎች ከረዱኝ ሳጠራም የሆነች ጭቃ ቤትም ግድግዳ አረጊ ቸርች አረጋለሁ ትችላችሁ ሄዳለሁ። የበፊቱን ቤተክርስቲያን በዛ መልኩ ነው የተመሰረተው። እንደዚህ የሚያደርግ የኢትዮጵያ ፕራክቲስ ነበር ጥሩ። አሁን መሬት እንትን ማለት እንደ ትልቅ ነገር ነው። ስለዚህ ፌል ያደረገውን የዛ ኮፒ እያደረግን ነው። አሁንም በዛ ለውጥ አናመጣም ነው። መሬት አይሰጥ አይደለም፣ መሬት አንያዝ አይደለም። ግን ለኢትዮጵያ ቤተክርስቲያን የታድስ የእንትን ዘመን እንደመጣ ትልቅ ስኬት አይደለም። ምክንያቱም ይሄ ሳይኖር በፊት ወንጌል እየተገፋ እየተሰደበ በየሰፈሩ ድንጋይ እየተወረወረበት ሚሊየንስ ሆነናል። ኤክስተርናል ነገሮች ላይ ባተኮርን ቁጥር እየወደቅን ነው የምንሄደው። ያ we are losing our life ማለት ነው እያልኩ ያለው። ስለዚህ ከምዕራቧ ቤተክርስቲያን መማር አለ። ትልልቅ ህንፃ ይዛ ቁጭ ብላ ሰዎቹ የሉ። አንድ የጥናት ጽሑፍ ሳነብ ይህን ብዬ ልጨርስ። ብዙ ወጣቶች ወደ ሌላ ቤተ እምነት እየሄዱ እንደሆነ ማለት ነው ከማምናቸው ሰዎች ነው ያገኘሁት። ኢትዮጵያ ውስጥ ነው አይደለም ውጭ። ስለዚህ በጣም ሳውንድ ነገር የሚያስተምሩ ስኮላርስ ያሉበት ስኮላርስ ያቋቋሙት ዌብሳይት ላይ ያነበብኩት። ስለዚህ ሰዎች ወደ ሌላ ቤተ እምነት እየሄዱባቸው እንደሆነ እና ከፍተኛ የሆነ የኢቫንጀሊካልስ የቁጥር ዲክላይን እንዳለ አሜሪካን ውስጥ ያ ነገር ይናገራል። ለምሳሌ ብሎ አንደኛው ምክንያቱ ምንድነው ይላል፣ የኛ ፕሮቴስታንት ዓለም ስቴቢሊቲ የለውም ይላል።
በተለይ ደግሞ የወጣቶች ቁጥር በከፍተኛ ደረጃ እየቀነሰብን ነው ብሎ ያስቀመጠው አንደኛው ምንድነው እኔም በፊትም አውራውም ጽፍበትም ስለነበር ማለት የኛ ለወጣቶች የአውቴንቲሲቲ ጥያቄ አይመልስም። ለምሳሌ በኔ ላስረዳችሁ። ለምሳሌ እኛ ጋር አይተው እንደሆነ የሆነ ነገር ይዘኸው ገና እንትን ሳትለው ኢንተርናላይዝ ሳታደርገው በሌላ ነገር ይለወጣል። ፋሽን እንወዳለን። የሆነ ነገር ይመጣል ማለት ረጅም ዘመን ሲያስቆጥር አንድ ነገር ጤነኛ ነው ማለት ላይሆን ይችላል። እዛ ጋር እንዳንሄድ ግን ደግሞ የጤነኛነትም ማረጋገጫ ሊሆን ስለሚችል ወጣቶች አውቴንቲሲቲ ያጣሉ። ምክንያቱም ዛሬ ብድ ያልክበትን ትምህርት ነገ ተቀይሯል። ሶ ዋት ይላሉ። የሆነ ትራዲሽን የለንም። መጽሐፍ ቅዱሳዊ ሆኖ ረጅም የሚሄድ ነገር የለንም። ስንቀያይረው ያውናል ወጣቶች። ጽሁፉ ነው የሚለው ምነግራችሁ። ወደዛ ሲዞሩ ደግሞ እዛ ውስጥ የጄኒውነስ ጥያቄ የአውቴንቲሲቲ ጥያቄ መልስላቸው ሌላው ቤተ እምነት ማለት ነው። ምክንያቱም ረጅም ዘመን ከያዙት እውነትም እምነታቸው ነው። እውነትም ሐዋርያዊ ትራዲሽን አለ እዛ የሚለው ነገር እየሳባቸው ብዙ ሰዎች ወደዛ ይሄዳሉ የሚል ነገር አምጥቷል። which is true ማለት ነው እኛ ጋር ማለት። ስለዚህ እኛ ደግሞ እነሱ ነጮቹ ማለት ነው ከነዚህ ከብዙ ጥናቶቻቸው ጋር ከብዙ መጽሐፍቶቻቸው ጋር ከብዙ ቴዎሎጂካል ኢንስቲትዩሽኖቻቸው ጋር ፌል እያደረጉ እንደሆነም እያመኑ እኛ እንኳን ከነሱ አንማር። መልሰን ቸርችን ስናስብ አዳራሽ ነው የምናስበው። አውዳ አእምሯችን የሚመጣው ማለት ቸርችን ስናስብ መርሃ ግብሩ ነው የምናስበው። ሰው አናስብም። ጆንሰንን አላስብም ቸርች ሳስብ። ፕሮባብሊ አንዳንዱ ደግሞ እብድ ያንተን ኪስ ነው የሚያስብ። አንተን ሲያስብ ኢንካም ሶርስ መሆንን ነው የሚያስበው። እንደዚህ ላይ ግን ምን ይመስላል? we are doing church። ስለዚህ አንድ ሰውዬ ፐርፎርም ያደርጋል። ዛሬ የሚገርም ጊዜ ነው ብትጠይቀው ሰውዬው ምንድነው የተሰበከው ስትባል ኦን ስላላደረገው ያንተ ህይወት ነው ብለህ ስላላሳየኸው በስክሪፕቸሩ። ስለዚህ ፌል ያደረጉ ነገሮችን ደጋግመን እያደረግን ነው። we are also on the same track ማለት ነው። ወደ እየወደቅንበት ያለበት መንገድ ላይ እንዳለን እንኳን አይገባንም። we are revival ውስጥ ስለሆንን ማለት ነው ለማለት ይፈልጉ። እንግዲህ ሲስተም መስተካከል አለበት። ከተበላሸ ሲስተሙ ፌል አድርጎ ከሆነ ያው ዛድግ ያነሳው ሐሳብ አለ። ሲስተም ውስጥ ያሉ ሰዎች ደግሞ ሲስተሙን ራን የሚያደርጉበት መንገድ የሚሳሳትበት ሁኔታ አለ። ሰዎቹ ከሆኑ መታረም ያለባቸው ሰዎቹ መታረም አለባቸው። ይሄ አሁን እያንዳንዱ አማኝ ወደ መጽሐፉ መመለስ አለበት። በግሉ ከመጽሐፉ ጋር መታወቅ አለበት። ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። በግሉ ጌታን ማወቅ አለበት። በግሉ ጌታን መፈለግ አለበት። ይሄ የቤተ ክርስቲያን ማንነት ወይም አይደንቲቲዋ የሚገለጥበት መሰረታዊ ነገር ነው። ቤተ ክርስቲያን ማለት የምንችለው ሰዎች በግላቸው ከጌታ ጋር ህብረት ሲያደርጉ፣ በግላቸው ጌታን ሲፈልጉ፣ በግላቸው ቃሉን ሲታዘዙ፣ ከዚህ ውጪ የሆነ ህይወት የሚመሩ ከሆነ ሁሉ ጊዜ በሰባኪው ብቻ የሚፈልጉት ከሆነ ጌታን ለመንካት የሚፈልጉት በሰባኪው በኩል እጃቸውን ዘርግተው ከሆነ መስማት የሚፈልጉት በሰባኪው ብቻ ከሆነ ራሳቸው የሚሰሙበት ጆሮ ከሌላቸው ክርስትና ነው ብሎ ለማሰብ ይቸግራል። ዴፊኒትሊ ኮንግሪጌሽናል ሰርመኖችን ይህንን በሚያርም መንገድ መሰራት አለባቸው። አሁን እያየን ያለነው ኮንግሪጌሽን ሰዎችን ወደ ሰባኪው የሚስብ ወደ ትኩረቱ በሰባኪው ላይ እንዲሆን በሰባኪው በኩል እንደሚያገኝ የሚፈልገውን ነገር በሱ ቅባት በኩል የማይሰበርለት ነገር እንደሌለ ነው የሚነግረው እና ሁሉ ጊዜ ጌታን የሚፈልገው በዛ በኩል እነኛ አካሄዶች መታረም አለባቸው። እኔ ሲስተሙ አይደለም ችግር ብዬ ነው ማለት ሲስተሙ ሳይሆን ሲስተሙን እየተጠቀሙ ያሉ ሰዎች የሚጠቀሙበት መንገድ። ይሄንኑ ሲስተም እኮ ተጠቅሞ ጳውሎስ ሰዎችን ወደ ጌታ መርቷል። ወደሱ ሳይሆን ወደ ጌታ እንዲመለከቱ፣ በሱ በኩል ሳይሆን ጌታን የሚፈልጉት ራሳቸው ጌታን መንካት እንዲችሉ እኮ አስተምሯል። አንድ ቦታ ሐዋርያ ሥራ ላይ ንግግሩን ባበዛ ጊዜ ከደርብ ላይ ወደቀ ይላል። እስከዚህ ድረስ ረጅም ሰርመን ሁሉ ያደርግ ነበር። ሌክቸር ነው ያደርግ የነበረው። ሌላው ይሰማ ነበረ ማለት ነው። ሐዋርያ ሥራ ምዕራፍ 2 ላይ የምታየው ጴጥሮስ ቆሞ የተናገረበት 3000 ሰው የተለወጠበት ሌክቸር
ሌክቸር ሜትር ነው። ሪፒትድ የሆነ እንትን ግን አልነበረም ፓተርን ግን ይሄ ሲስተሙን በቀደመችውም ቸርች ታየዋለህ። እኔ አሁን ችግሩ ያለው ሲስተሙ ላይ አይደለም ባይ ነኝ። ያንተን አርጉመንት እንደ አንድ ቪው ብቀበለው እንደ አንድ እይታ ባከብርም ሲስተሙ አይደለም ችግር ያለበት። ሲስተሙን ራን እያደረጉ እየተጠቀሙ ያሉ ሰዎች ናቸው ችግር ያለባቸው። ችግር የሆነው ህንፃ መስራታችን አይደለም፣ ህንፃውን የምንመለከትበት እይታ፣ ቸርች ህንፃውን አድርገን ማሰባችን፣ ከሰዎች ይልቅ ለህንፃው ቫልዩ መስጠታችን፣ ከሰዎቹ ማንነት የህይወት መለወጥ ይልቅ የኪሳቸው መደል መፈለጋችን፣ ያ ይመስለኛል የተበላሸው። ያ መታረም አለበት። ሪፎርም መሆን ያለብን እኛ ነን። አስተሳሰባችን ሪፎርም መሆን አለበት። ከመጽሐፉ ጋር መታረቅ አለብን። ሲስተሙ ችግር የለበትም፣ እኛ ነን ችግር ያለብን። እኛ ነን። እንደዛ ነው ብዬ ሁለታችሁንም አመለካከት እናጋራለን። ሰዓት ስለሚገድበን እንቋጨው። ሰፊ ውይይት ነው። ስለመጣችሁ በጣም አመሰግናለሁ። እንደዚህ አይነት ውይይቶችን ከዚህ በኋላ እንደምናደርግ ባለሙሉ ተስፋ ነኝ። አሁን ነው እኔ ፕላትፎርም ላይ ከእንደዚህ አይነት ነገር እየተጀመረ ያለው፣ ግን ቆንጆ አስተማሪ ነው። ለቤተ ክርስቲያን ብዙ ነገር ይዞ ይመጣል ብዬ አስባለሁ። ስለዚህ በድጋሚ ስጠራችሁም እንደምትመጡ እርግጠኛ ነኝ። በተለያየ አውድ ማለት ነው። ይህም ለብዙ መታነጽ እንዲሆን ጸሎታችን ነው ለብዙዎች። በርታ። አንተም እያደረክ ያለው አስተዋጽኦ ቀላል አይደለም። በዚህ በወጣትነትህ የምትሰራቸውን ስራዎች በተደጋጋሚ አይቻለሁ። ብዙ ወደ ሚዲያ መውጣት ያለባቸው ከኛ የቀደሙ ጠንከር ያሉ ሰዎች የሚሉ ስታወጣ ያለሁ። እግዚአብሔር ይባርክ። በርታ። ወቅታዊ ጉዳዮችን ለማንሳት ለመሞገት የምታደርገውን ነገር አፕሪሺየት አደርጋለሁ። አመሰግናለሁ። በርታ። ክብረት ይስጥልኝ። ታንኪዩ። አመሰግናለሁ። ውድ የምኩራብ ሾው ተከታታዮቼ ከአገልጋይ ጆንሰን እጅጉና ከአገልጋይ ዛዲግ ብርሃኑ ጋር ያደረግነው ቆይታ ይህን ይመስላል። በብዙ እንደምትማሩበት እንደምትታነጹበት በጣም እርግጠኛ ነኝ። ኮሜንት ላይ ሀሳብ አስተያየታችሁን ስጡን። ለእንደዚህ አይነት ፕሮግራሞች ደግሞ የሚኖራችሁን ገንቢ የሆነ የሚለውን የሚገነባ ነገሮችን እንዳለ አጋሩን። ምኩራብ ሚዲያን ሰብስክራይብ ማድረግ አትርሱ። በዚህ አብራችሁን አገልግሉ። በሌላ ፕሮግራም እስከንገናኝ ድረስ እግረኛው የሚባል ሚዲያ ሄዶ ዲና ያርጎ የባሰ እኮ ነው እሱ። ጨው፣ ቲሸርት፣ ዘይት 4-5 ነገር ነው የሚሸጠው። ታንቱ ዓለሞች ችግሩ ምንድነው? ዶክትሪኖችን አስቀምጠናቸዋል ሼልፍ ላይ ማለት እንደ በዛ ልክ ኖ እኔ ደግሞ የማይሆን መሰለዛ ልክ ዶክትሪኖቻችን አልተብራሩ። ለምሳሌ አሁን እንዳነሳሁት ሶላ ስክሪፕቸራ ስንል ምን ማለታችን? የይዘቱ መብራራት ነበረበት። አልተብራሩ ማለት ቤተክርስቲያን የኔ የምትለውና የምትወክለው አመራር ከሌላት ቅበተ እምነት ፍጻሜ አይኖረውም፣ ወይም ደግሞ አቅሙ ይላሽቃል፣ ይወድቃል የሚል አቋም አለ። ቤዚክ የምንላቸው አስተምሮች ላይ ስር የሰደደ ምልከታ የለም። ስለዚህ የሁላችንም መሰረት ዓለም የተለያየ ቅይጥነትን ፕሮቴክት ለማድረግ በጣም መሰረታዊ ብዬ የማስበው እንደዚህ አይነት ኮሚኒቲ ይዘን ነው ቅይጥነትን እየተቃወምን ያለ ነው። ስለዚህ ቅይጥነትን ፕሮቴክት ለማድረግ የመጀመሪያው የሚያስፈልገው ነገር በጣም መሰረታዊ ብዬ የማስበው መጽሐፍ ቅዱሳዊ ትምህርቶችን በጥልቀት ማወቅ፣ በጥልቀት መረዳት።